እንዳያረኩት የ1960ዎቹ የሻዕቢያ ወይ የህወሓት ምናምን ለማውራት አይደለም። that's not the point. the whole point የሻዕቢያ ክህደት የሻዕቢያ ክህደትና ውሸቶቹ ለመናገርና በዚህ ሰዓት ደግሞ ከዛ ሁሉ ክህደት አሁን ደግሞ ጽምዶ ብለው የትግራይ ህዝብ እንደ ምሽግ ለመጠቀም እየሞከሩ ስለሆነ ይሄን ኤክስፖዝ ለማድረግ ብቻ ነው ፖይንቱ። በዛ ነው የምንወያየው። ከዛ በኋላ ደግሞ ወደ ኋላ ስንመለስ ደግሞ የሻዕቢያ ታሪኮች ምን ያደርግ ነበር፣ ምን ሲሆን ነው ማለት አጋዥ የሚፈልገው፣ አጋዥ ሲፈልግስ ምን በማድረግ ነው? አሁን ለምሳሌ የሻዕቢያ ፕሪንሲፕል ምንድነው? የማትቆጣጠረው ድርጅት አሊያንስ መሆን አይቻልም ነው። ዳስት ፕሪንሲፕልስ ነው። ስለዚህ ማንኛውም ሻዕቢያ አሊያንስ ሆናለሁ የምትል የሆንክም በሻዕቢያ ስር እንደሆንክ ማወቅ አለብህ ነው። እሱም ላሰማ እችላለሁ። አሁን ሁሉም በእንትን ነው የምናወራው፣ በኤቪደንስ እና በእንትን ነው የምናወራው። ስለዚህ ጌታቸው አለ ጌታቸው የሚባል የኢስት አፍሪካ አፍሪካ የኢትዮጵያ ማለት ነው። እሱ አስወንጭፋለች ኢትዮጵያ። አዲሱ የኢትዮጵያ ባላስቲክ ሚሳይል ለመጀመሪያ ጊዜ ወደ ኤርትራ አስወንጭፋለች በጌታቸው ረዳ የሚባል ባላስቲክ ሚሳይል። እሱ መመለስ አልቻሉም። ምክንያቱ ሀቁን በመናገር ማለት ነው። ሚሳይል የተተኳሽ ሚሳይል ዌፐን ሳይሆን ሀሳብ ነው። የሀሳብ ዌፐን አስተኩሳለች። ይሄም መቋቋም አልቻሉም ማለት ነው። ኤኒዌይስ ሀሳቡ ይሄ ነው። ሆል ታርጌቱ ጽምዶ ብለው ጡንቻ አወል ስዒድ ጡንቻ ከትግራይ እንዳለው የትግራይ ህዝብ ምሽግ ለማድረግ የትግራይ ህዝብ ፈንጅ ረጋጭ የማድረግ ሙቭመንት እንጂ ሻዕቢያ ቅንጣት ምታክል ሊጠቅም አይደለም ሊያጠፋን ነው የሚፈልገው። ተኮሊፍና እንዳለው ማለት ነው። በዚህ መሰረት አድርገን ነው የምንወያየው እንጂ ወደ ኋላ ተመልሰን ሻዕቢያ እንደዚህ ያደረገ ወይ ሻዕቢያ ጀግና ነው ወይ ህወሓት ጀግና ነው የህወሓት ጀግነት ምናምን ለመግለጽ አይደለም። ግን በዚህ አሳከን የሻዕቢያ ታሪክ ጥልመቶች፣ ክህደቶችና ውሸቶች ኤክስፖዝ ለማድረግ ብቻና ብቻ ነው። በዚህ ነው የምንቀጥለውና መቀጠል ትችላላችሁ። ያናም መቀጠል ትችላለህ። ኦኬ እሺ። አሁን ወደ ጌታቸው ልዝለላ። ያ ቅድም አልፈነዋል። መመለስ ትርጉም አይኖረውም። አሁን ጌታቸው ችግር የለም እንመላለስበታለን። ወደ ጌታቸውም መዞር ይችላል። ኦኬ አይ እሺ። የጌታቸውን አሁን እኔ ሰምቼው የተረዳሁት ሁለት መልእክት ነው። ሌላም ካለ ትጨምሩልኛላችሁ። እኔ ሁለት ትላልቅ መልእክት የተረዳሁ ይመስለኛል። አንድ ምንድነው ኤርትራ ወይም ደግሞ ህግደፍ በለው እሱ እስካለ ድረስ ኢትዮጵያ ሰላም አትሆንም። የኛ መበታተን ይፈልጋል። ለኛ ለመበታተን ትልቅ ስራ የሚሰራው እሱ ነውና ስለዚህ እሱን ማጥፋት ካላጠፋ ሰላም አናገኝምና እንሂድ ነው አንደኛ ትልቁ መልእክት የመሰለኝ እሱ ነው። እንሂድ በቃ እሱ ማጥፋት አለብን። እንሂድ ነው አንደኛ ትልቁ መልእክት የመሰለኝ። ኦኬ ሶሪ። ከዛ ግን ቀጥሎ ሁለተኛ መልእክቱ ደግሞ ያየሁት ምንድነው? ሁለተኛ ደግሞ ማስጠንቀቂያ ነው ያየሁለት። ማስጠንቀቂያው ምንድነው? ኤርትራን ስትነካ ደግሞ ኢትዮጵያ ምን ሊያጋጥማት እንደሚችል የሚል ደግሞ ማስጠንቀቂያም ሰጥቷቸዋል። ከሱ ኤግዛምፕል መስጠት የምንችለው ምንድነው? የኃይለ ሥላሴ መውደቅ ምክንያት በኤርትራ ላይ የነበረው አካሄድ እንደሆነ፣ የመንግስቱ የመውደቅ ምክንያት ዋናው ነገሩ በኤርትራ ያደረገው አካሄድ እንደሆነ፣ አሁን የቀርቡ የህወሓትም ይወደቅ ብሎ ከዛ ይወደቅ ያው ለህወሓት አድርጎ ገለጻት። እሱም የወደቀው በኤርትራ የሄደበትን አካሄድ ስለሆነ ብሎ ተናግሯል። ስለዚህ ሁለት የተጋጨ መልእክት ነው። ያው እናንተ ዲሳይድ እንድታረጉ ነው ያስባለሁ። እነሱን ካላጠፋ ሰላም አናገኝም ነው። ወደ ሴም ታይም ደግሞ እነሱን ከነካን ይሄ አሁን ያለው ገቨርንመንት ራሱ እንደባለፈዎቹ ሊደርሰው ይችላል። ባለፈው እንዳጋጠማቸው ሊያጋጥመው ይችላል። እሱ ይቀይራለን ነው። አሁን እንደዚህ ከሆነ መልእክቱ አጠላውት እውነቱን ነው ስለ የመጀመሪያ መልእክቱ እውነት ነው ብዬ አላስብም። ኤርትራ የኢትዮጵያን እንትን ማለት ዲስትራክሽን ትፈልጋለች ብዬ አላምንም። እኔ ግን ችግር የለም እሱ እንደዛ አመኑ እናንተ። ግን የሁለተኛው መልእክቱ በደንብ የማሰምርበት ነገር ነው። ኤርትራን ነካለው ስትል ምን ሊመጣብህ እንደሚችል ማሰብ ነው። ይሄ ኤርትራ ልዩ ስለሆነች አይደለም። ማንም ሰው በቤቱ ከመጣበት ማንም ሰው በቤቱ ሄደህ የምታሸንፈው ሰው አይኖርም ብዬ አስባለሁ። አንድ ህዝብ ካልጨረስከው በስተቀር አሁን ፊሊስጤም እንደምናያቸው ኃይለኛ እንኳን ተብለህ ህዝቡን ካልጨረስክ በስተቀር ህዝብ አይሸነፍም ሁሌና በቤቱ ከመጣበት አንተ ትወጣለህ እንጂ የሆነ ህዝብ በቤቱ መጥተህ አጠፋዋለሁ፣ አሸንፈዋለሁ ወይ አንበረካለሁ ብለህ ካሰብክ በጣም ተሳስተሃልና
ይሄን አስቡበት እና ስለ ኤርትራ የሚባለው ነገር እስካሁን ድረስ በኤርትራ በኩል አንድም ልታመጡልኝ አትችሉም። ያውም እኛ ብዙ ኤርትራዎች የሚናደዱባቸው ኢትዮጵያ እንዳትበተን እንሰራለን የሚሉ ካልሆነ በስተቀር ኢትዮጵያን እንበትናለን ወይ የኢትዮጵያ መሬት እንፈልጋለን ምናምን የሚል ከኤርትራ በኩል ምንም አይነት ነገር አይደለም። ኢትዮጵያ እንዳትበተን እንሰራለን የምትለው ለኢትዮጵያ ምን አገዛችኋት ነው? የእርስ በርስ ጦርነት ላይ ገብታችሁ ጋዝ ላይ ስላረጋችሁ እንደ አገዝ ነው የምታዩት ማለት ነው። which's ደግሞ ትግራይ ያሉ ሰዎች አሉ ነው ያልኩት። ፍሬ ያሉ ሰዎች አሉ የኤርትራ መሪዎች ሆነው ትልቅ አመራሮች ሆነው ኢትዮጵያ እንዳትበተን እንሰራለን እንኳን የሚሉ ሰዎች አሉ። በአፋቸው ሰሩ አልሰሩ አይዶን ነው። እሱ ራሱ ብዙ ኤርትራዊ ላይ አስደስተው ይችላል። እንደዛ የሚሉ ካልሆነ በስተቀር ጭራሽ ኤርትራን ኢትዮጵያ እናጠፋለን ወይ ኢትዮጵያ መሬት እንወስዳለን ወይ ኢትዮጵያ እንደዚህ ነገር እንፈልጋለን የሚል ምንም አይነት መልእክት ከኤርትራ አይመጣም። አትሰሙም። ካላችሁ ደግሞ አሁን አለው እዚህ ከእናንተ ጋር ስለሆነ ታሰሙኛላችሁ። እኔ ግን ከኢትዮጵያ ግን አንዴ ኤርትራ እናጠፋታለን፣ አንዴ ባህሩን እንወስዳለን፣ አንዴ በአመት እንወልዳቸዋለን እነዚህ ህዝብ ብለው እንትን ማለት አንዴ ሁሉም የኛ ነው፣ አንዴ አባይ ትግራይ፣ አንዴ ትልቋ ኢትዮጵያ ኢምፓየር ሲባል ለምንሰማው እና ከኛ ምንም ይመጣ ችግር የለም። ከመጣችሁብን ግን ኦፍ ኮርስ we have to defend ourselves እና ይሄ ደግሞ እንትና የጌታቸው ይሄ ትልቅ መልእክት ነው ብዬ አስባለሁ ከተማራችሁበት ማለት ነውና ሌላ ማስረዘም አልፈልግም to be honest። thank you ኢሬ። እሺ እንትን አሁን ኤሪ የተናገረው ነገር እኔ አይ ዶንት ኖ ኢንተርቪው ምናልባት በተረጋጋ መንፈስ ወይ ተርጉሞ መስማት ሊኖርበት ይችላል። ኤሪ በጣም አማርኛ በደንብ ነው ስትናገር መስማ ሁለት የተለያየ ነገር እንደተናገረ አድርገህ እንዴት እንዳስቀመጥከው አይገባኝም። ሁለቱ ተያያዥ ናቸው። አንደኛ የኤርትራን ፖለቲካ ቴኬር ማድረግ ለኢትዮጵያ መንግስታት ወሳኝ አካል ነው። እንዴት ማኔጅ እንደሚደረግ ማወቅ አለብን ነው። እንዴት ማኔጅ እንደሚደረግ አለማወቅ ሰበብ ጦስ አለውና እሱን ያመላከተበት ነው እንጂ ባቡ የሆነው መታዘባ ሌላ ቤት ነው ያለው። አያጅቦ ዌልካም ብለናል። አያጅቦ እሺ እንኳን ደህና መጣ ጅብነታችን። ማኔጅ መደረግ አለበት የኤርትራ ፖለቲካ ፕሮፐርሊ ነው። እንዴት ማኔጅ መደረግ አለበት የሚለውን ነው ከዛ በኋላ የተናገረው። ሁለት የተለያየ ነገር ሳይሆን የሚመጋገብና ተያያዥነት ያለው ሀሳብ ነው ያቀረበው። አንደኛው የኤርትራ ፖለቲካ ፕሮፐርሊ ማኔጅ መደረግ አለበት፣ በስሜታዊነት ዘሎ በመግባት እንደዚህ አይነት የሚደረግ ሳይሆን ተጠንቶ ፊሎሶፊው ምንድነው፣ መሪዎቹ እነማን ናቸው፣ ማህበረሰብ አሁን ያለበት ይዞታው ምንድነው ብሎ አጥንቶ መካሄድ ያለበት እንጂ በዘፈቀደ ከተሄደ አይ ቲንክ ኃይለ ሥላሴ ላይ የነበረውን አካሄድ የነበረው ሪኮሜንዴሽን እና እንዴት እሳቸው ያንን ሪኮሜንዴሽን አለመቀበላቸው ትልቅ ፕራይስ እንዳስከፈለ የደርግንም እንደዚህ አድርጎ ነው ያስቀመጠው። አሁን ባለንበት ነባራዊ ሁኔታም አሁን ያለው ጤነኛ የሆነ ምልከታ አድርጎ በደንብ ገምግሞ በዛ ላይ የተመሰረተ ፋክቶቹን አሴስመንት ፕሮፐር አሴስመንት ኦፍ ፋክትስ ላይ የተመሰረተ አቅጣጫ መያዝ አለበት እየተደረገ ያለው እሱ ነው። ያው የጉዳዩ የጠቅላይ ሚኒስትሩ አማካሪም ስለሆነ ለጉዳዩ ቅርበት ያለው ሰው ነውና ያን የተናገረው ኤርትራ ላይ ያለው መንግስት ነው እየተባለ ያለው የመንግስትነት ኳሊፊኬሽን አያሟላም። እንደ ተንታኝ ስለራሱ ሀገር ችግር ከሌላው ጋር ቆሞ የሚገርም ነው እያለ የሚያወራ ነው። ትኩረቱ አይተነዋል እንግዲህ ሚዲያ ላይ ያለ ኢንተርቪው ይደረጋል ተብሎ ሁለት ጋዜጠኛ ተቀምጦ 80% ስለሌሎች ሀገሮች ሲያወራ የአልጀዚራ ጋዜጠኛ እንጂ የሀገር መሪ አይመስልም። ዓለምን እንዳለን ያዞረን ያለምንም እረፍት ለሽንት እንኳን ለምሳ እንኳን አላቆመንም ሲያሽከረክረን። የሀገሪቱ ብሔራዊ በዓል የሚባል ላይ ስለ ኢትዮጵያ የተደረገው ንግግር ስለ ሀገሪቱ ከሚደረገው ይለያል። ፎከሱ ውጪ የሆነ ነው። የእሱ ብቻ ሳይሆን ዲሞግራፊክሊ ማህበረሰብ የሚያድግና ወጣት የማይኖርበት ከሆነ አቨሬጅ ኤጁ 70 ዓመት የሆነ ሀገር አድርገው ወጣት ሸሽቶ ካምፓላ ላይ የሚኖረው ከረን ከሚኖር የሚበዛበት የፖፑሌሽን ዲሞግራፊክ ሽፍት ራሱ ክሊርሊ የሚያሳየው ከ30 ዓመት በላይ ለሀገርህ ትኩረት ያልሰጠ ቀጠናን መበጥበጥ ውስጥ የቀጠናውን ሳል ፊሎሶፊ ይዘን ይህንን መቆጣጠር እንችላለን ከሚል እብሪት ውስጥ የወጣ አካሄድ ነው እንጂ እንደ ሀገር ታርጌት አድርገህ ልክ የራሱን ኢንትረስት ሊያስከብር የሚጨነቅ ለራሱ ህዝብ ማህበረሰብ የሚያስብ ሀገር አድርገህ አስበህ ከተንቀሳቀስክ ትጎዳለህ ማለት ነው። ኪሳራ አለው። እሱን በደንብ ይዩትና ይህንን መሪ እንደ መሪ ሳይሆን እዛ ሀገር ላይ ቆሞ
የዛን ሀገር ሪሶርሶች ወደ ጥቅም እንኳን እንዳይመጣ ከልክሎ ማህበረሰቡ ወጣትና ሊቃወም ሊሰራም የሚችለውን አካል አባሮ በተቻለው መጠን አንስቴቢሊቲን በማሰራጨት ሱዳን እንዲበጠበጥ፣ ኢትዮጵያ እንዲበጠበጥ፣ የመን እንዲበጠበጥ ኢቭን ከሩቅ እንኳን ከላቲን ሀገሮች እንኳን መጥተው አማጽያዋን የሚሰለጥኑበት የና አልሸባብ መዲና እንዲሆን አድርጎ ትልቁ ፕሮዳክቱ ወታደር የቅጥር ወታደር ማምረቻ አድርጎ ይዞታል ነው። ይሄን አውቆ ለዚህ የሚመጥን ምላሽ ነው መደረግ ያለበት እንጂ ትክክለኛ ሀገር እንደሚመራ መንግስት አድርጎ ሳይሆን ብጥብጥን ፋክተር በማድረግ ውስጥ ተጠቃሚ ሆናለሁ ብሎ የሚያስብን አካል ማኔጅ እንደሚደረገው ማኔጅ እናድርግ ነው። አይ ቲንክ በጣም ስማርት የሆነ ጥናት ጽሁፍ ላይም ተመስርተው ነው የተነጋገሩት። ሰውየውም ያው ታውቁታላችሁ ጌታቸው ነው። በደንብ ተደርጎ የቀረበ ነውና ደግመ ብትሰማው አይ ቲንክ ይረዳል እላለሁኝ ወንድሜ። እውነታው በደንብ ግልጽ ወር ባይዘው እውነት ቢኮሰኩስም እውነት ስለሆነ የትም አይሄድምና ብዙ ሰው ሰምቶታል፣ ተረድቶታል። የሚያሳዝነው ቲፒኤልኤፍ በዚህ ደረጃ እየተገለጠ ያለ በዚህ ደረጃ ሀገርን በማፍረስ የሚያምን ከማንም በላይ ደግሞ በግልጽ በአደባባይ የተናገረው ጨቋኟ የአማራ ብሎ ያውቃል። አማራ ላይ ረጅም ዘመን ጥላቻ አስፋፍቷል። በቅርብ ጊዜ ኦሮሞማ የሚባል ፈሊጥ ይዞ መጥቷል። ከሁሉ በላይ ግን ለትግራይ ፖለቲካና ፖለቲካ ኤሊት ለቲፒኤልኤፍ ለራሱ ያለው ጥላቻ ፖለቲካ ህዝቦ እናደርጋለን ትግራይ ላይ ያለ ሰው ነው ቲፒኤልኤፍ ዛሬ አቅፋ የመጣችው። የፖለቲካ ህዝቦ ማለት ኢስ ሊተራል ጄኖሳይዳል ስቴትመንት እናጥባዋል እናጸዳዋለን ያለ ማለት። ይሄን ሙከራውን ደግሞ የፌደራል መንግስቱን በማገዝ ውስጥ ሊወጣ ሞክሮ በሰላማዊ ስምምነት በፕሪቶሪያ ሴሴሽን ኦፍ ሆስቲሊቲ ሲቆም ተኮልፍና ያለ ነው። ታርጌት አድርጎ የሚሄደው የትግራይን የፖለቲካል ኤሊት እና የፖለቲካል ስትራክቸር ማፍረስ አላማው አድርጎ የሚራመድ አካልን በእውነት ኮርቻ ላይ አዝሎ ሲመጣ አይ ዶንት ቲንክ ሰራዊትም እሺ ብሎ የሚሰማው አይመስለኝም። ፖለቲካል ኤሊቱ በግልጽ ወጥቶ እያሳየ ነው የት እንደቆመ እና አቅጣጫው የመጨረሻ ሞቻው ላይ ደርሶ እንዲህ አይነት ከፍተኛ የመዝጊያ ምንድን ነው የሚሉት the straw that broke the camel's back የሚባል አይነት ስሁት ውሳኔ ያደርገዋልና አይ ቲንክ ተያይዘው የሚሄዱ ይመስላሉ እንደኔ ምልከታ። ቴንክ ዩ። የኢስት አፍሪካ አማካሪ ማለት ነው ፕራይም ሚኒስተሩ ምን ተናገረ ነው? በሱ ንግግር ነው እየተናገርን ያለነውና ምን አሰብክ አንተ? እኔ አስተማር ትንሽ ከጌታቸው ረዳ ይልቅ ለኔ ትልቁም ሊቁም አያና ነው ብዬ አስባለሁ። ጌታቸው ረዳ why you guys obsessed with አያና ቲክታክ ማህበረሰብ እንዴ? ምን ሆነሽ ነው እናቴ? ቲክታክ እንዴ ከጌታቸው ረዳ በላይ እውቀትም ጥበብም አያና ጋር እንዳለች አምናለሁ። እናቴን የሰው ልጅ እኮ ራሱ ዝቅ የሚያደርገው ሙት በላቸው በላይ እናቴን ጭንቅላት ያለ ሰው ነው የመናገር የማሳመን። እንዴ ጌታቸው እኮ በቃ ወረደ እኮ ጌታቸው ወረደ ረዳ ይቅርታዊ ወድ ወረደ ሌላ ነው ለኪ እና አያና ተበልጧል ብዬ አምናለሁ። በእውቀትም አሁን በሚያራምዳቸው የፖለቲካ ማን ነው እስቲ አውራ ወይ ስማ ትግራይ ታድርግላት እስቲ ጨርስ ቀጥል ላይ ያጅቡ ከጨርስ። እኔ ተስማማሁበት ነገር አለ ያልተስማማሁበትም ነገር አለ። ለምሳሌ በፖፑሌሽን የኤርትራን ህዝብ በፖፑሌሽን መገመት is kind of 95 for ለ5 ሚሊዮን እንደማለት ልክ አይደለም ብለንኛ እንደ ኦፌንድድ እንዳረገን እኔም ኤርትራውያኖችን በፖፑሌሽናቸው ብዙ ባይገመቱ ጥሩ ነው በህዝብ ብዛታቸው ማለት ነው። ሌላ ግን አንዳንድ ነገር እውነቱን ነው። ለምሳሌ አያጅቡ አሁን ኢሳያስ ማለት ነው ኢህአዴግ ኢግኖር አድርጎት ነው የነበረው። ይሄን ያህል እንትን ጥናት አይደለም። እኔ እኮ ጥናት የለም አይደለም እያልኩ ያለሁት እኮ ነው በብዛት ማለት ነው። ፖለቲካ መሰራት የለበትም ማለት አሁን መሳይ 95 ሚሊዮን ለ5 ሚሊዮን ሲል ልክ አይደለም። እኛን እንትን አድርጎናል፣ አስደንግጦናል፣ ደስ አላለንም ለብዙ ጊዜ። አሁንም እንለዋለን ለሌላ ማህበረሰብም ማለት ነው 130 ሚሊዮን ከ2 ሚሊዮን ጋር ኮምፔር ማድረጉ ለረቢት ናት ኖርማል ማለት ጥሩ ነገር አይደለም። ሌላውን ግን ልክ ነው። ኢሳያስ አፈወርቅ ማለት ነው 4-5 ኢህአዴግ ማለት ነው ኢግኖር ተደርጎ በኢህአዴግ ኢግኖር ተደርጎ ይኸው ችግርና ጋዝ ላይ ያደረገ ይቅርታ አድርግልኝና የተሳሳተ አሰማምን የሰማሽው አንቺ መሰለኝ እንጂ እሱ ያቀረበው ያወዳደራል ኮምፓራቲቭ ከ135 ሚሊዮን ምናምን ሳይሆን ራሱ አገር ውስጥ የሚኖረው ማህበረሰብ የዲሞግራፊክ ክራይሲስ አለ።
የፖለቲካ ክራይሲስ አለ፣ የኢኮኖሚ ክራይሲስ አለ፣ የዲሞግራፊክ ክራይሲስ አለ። አንድ ሀገር እንደ ሀገር ለመቀጠል ከሚያስፈልጉት ትክክል ይሄ ነው ያለው። የሪሶርስ አጠቃቀማቸው ላይ ባህርን ከጅቡቲ አንሻማም እንዴት ይላል አንድ ሀገር መሪ? የራሱን ጥቅም ነው ማስከበር ያለበት። የኛ ግመል ጠጣበት ጅቡቲዎች ይሸቅሉበት ማለት ሪሶርስን አይተጠቀም መሬት አትጠቀሚ ማለት ነው። አንደኛ እንደ ሀገር የሚያደርገው መሬት ሪሶርሱ ነው፣ ድንበሩ መሬቱ ነው። መሬቱን እንትኑን ሪሶርሶቹን አንጠቀምም ካለ ጅቡቲ ትጠቀምበት የኛ ይቅርብን ካለ የማይቆረቡት አይነት አቆራረብ እንደ ሀገር መሪ ማለት ነው። ማህበረሰብ ደግሞ ሌላኛው ሀገር የሚያደርገው ህዝብ ነው። ዴሞግራፊው ሌሎች ሀገሮች ላይ የሚኖር ሌላ ከተማ ላይ የሚኖር ኡጋንዳ የሚኖር ህዝብ ከከረን ከበለጠ ወጣት ካልኖረበት የዲሞግራፊክ ክራይሲስ አለ ማለት ነው። የኢኮኖሚ ክራይሲስ፣ የዲሞግራፊክ ክራይሲስ፣ የፖለቲካ ክራይሲስ ውስጥ ናቸው። ፍሬምኖን አወጣች እነኚህን ነገሮች ለማመላከት እንጂ ኮምፓራቲቭሊ እንጂ ምን አገናኘው? ኢትዮጵያ እኮ አዲስ የተሰሩ መዋዕለ ህጻናቶች እድሉ ይሰጠኝና አንድ ያውርቼ ልውረድ። ይገባኛል አንቺ የምትይው ይሄ የሚወዳደር አይደለም። እኛ መዋዕለ ህጻናት ውስጥ እኮ ባለፈው 4-5 ዓመት ውስጥ 4 ሚሊዮን ህጻናት አዲስ መዋዕለ ህጻናት ተሰርቶ 35 መዋዕለ ህጻናት ተሰርቶ 4 ሚሊዮን ህጻናት ናቸው ያሉ which is ከ2 ሚሊዮን በሁለት እጥፍ የሚበልጥ ህጻናት ራሱ መዋዕለ ህጻናት ያሉን ይበልጣሉ። ሶ የምናወዳደረው ነገር የለንም። እሱ እያወዳደረ ሳይሆን እንደ ስቴት ብናየው ትክክለኛ መንግስት ቢሆን ዲሞግራፊው ከእጁ ያመለጠ ኢኮኖሚው ኮምፕሊትሊ የላሸቀ ሪሶርሶቹን ለመጠቀም ፈቃደኛ ያልሆነ ፖለቲካው ደግሞ ቀጠናን በመረበሽና ሌሎች ላይ ምቀኛ በመሆን ላይ ሴንተር ያደረገ ነው። አሰች ዲል ሊደረግ የሚገባው ዲስቴብላይዘር መሆኑ ላይ ፎከስ ማድረግና የፐርሰናሊቲ ዶክትሪኑ ላይ መሆን ነው ያለበት እንጂ we cannot focus እንደ ኖርማል ስቴት ጅቡቲ እንደምናየው ሶማሌ እንደምናየው ፍራግመንቴሽን ቢኖርባቸው ራሱ አትሊስት ኦፕሬት የሚያደርጉት በስቴት ዶክትሪን ነው። ይሄ በሳል ዶክትሪን ነው ኦፕሬት የሚያደርገው እንደ ሬበል ግሩፕ ማመንጫ ነው እየተሰራበት ያለውና እንደዛ ታርጌት ካላደረግ ነው የተሳሳተ ከዚህ በፊት መንግስታት የሰሩ ስህተት እንዳንደግም የሚል ነገር ነው ያየሁትና አይ ቲንክ በዛ ምስል ውስጥ ቢታይላለኝ ፍሬ ነገር ነው ያየሁትና አይ ቲንክ በዛ ይሄ አሁን እየተነሳ ያለው ሐሳብ ህወሓት ለምንድነው አሁን እየተነሳ ያለው ሐሳብ ለምንድነው ጽምዶ እያለች ከኤርትራ መንግስት ጋር የምትሰራው ነው መሰለኝ ኃጢያቷ። የዛሬና ያርገውና ትግራይ ጦርነት ጊዜ ከትግራይ ህዝብ ጎን ሆነን ድምጽ ስንሰጥ ያኔ ሻቢያን ባይኖር ኖሮ እያሉ የሚያመሰግኑ ኃይሎች ዛሬ መጥፋት አለበት ብለው እየመጡ መሆኑን ማስተዋለው ያለውትና ተአምራት ነገራ በጦርነት ወቅት ሻቢያን ተጠቅመህ ወያኔን ተጠቅመህ ሻቢያን ታዳክምና ኤርትራን ዱላ ብቻ የሚታጠቅ ኃይል አድርገ ማስቀመጥ የሚለው ፖለቲካ ነው አሁን ለመተግበር ላይ እናታች እያላችሁ ያላችሁት። እንደ ኢትዮጵያውያን እንዲን የሚያዋጣን ብላችሁ ማሰባችሁ እኔ ምንም አደጋ አለው ብዬ አላስብም። ምንም ችግር የለም እሱ ነው የሚያዋጣን ብላችሁ ማለታችሁ። እንደ ኤርትራ የሚያዋጣን ነገር ምንድነው ብዬ ሳስብ አሁን እየመጣ ያለው አደጋ ብልጽግና አስቀድሞ እንወራለን እያለ በጀነራሎቹ በእነ አባዱላ ገመዳ የሚናገረው የነበረውን ነገር ተጋሮች ናቸው አሁን ደግሞ መናገር የጀመሩት። ያ ደግሞ ምንድነው የሚያመለክተው? ህወሓት ለምንድነው ከፕሪቶሪያ በፊት ሲሸልስ ላይ የቀረበላትን የብልጽግና የፌደራል መንግስት ሐሳብ እማትቀበለው ነው? ያ ምንድነው? ታደሰና ጻርቃን ሄደው በነበሩበት ጊዜ የትግራይን ጉዳይ በሰላም እንፍታው አጀንዳ እናድርገው የጋራ ጉዳያችን ኤርትራ ነው ብሎ ከፕሪቶሪያ ውል በፊት በሲሸልስ የነበረው ግንኙነት ላይ የቀረበውን ነገር ለመፈጸም ነበር ላይ ታች ይሉ የነበሩት ጻርቃንና ታደሰ እንዲሁም ጌታቸው ረዳ። ትግራይ ውስጥ ያሉት ኃይሎች ደግሞ ከአማራ ጋር ጣልቃ አንገባም ከኤርትራ ጋር አንገባም እኛ የራሳችን ጉዳይ አለን ብለው እየሰሩ እንዳለ ነው የሚገባኝ። ነገር ግን ብዙ ተጋሮች
ትናንትና ህወሓትን ለማጥፋት ተብሎ ህግ ማክበር ዘመቻ ሲባል መቼም የህወሓትን ሰዎች ፌደራል መንግስትና ከፌደራል ጋር የተጋገዙ ኃይሎችም የህወሓትን ሰዎች አይደለም ያጠፉት የትግራይን ህዝብ እንዴት እንዳደረጉት እያየን ነው። ስለዚህ ዛሬ ኤርትራ ላይ ጦርነት እንክፈት የምትሉ ኃይሎች ደግሞ ያ ትግራይ ላይ የተፈጸመ ግፍ ኤርትራ ላይ እንፈጽም እያላችሁ ነው። ይሄ ነው እኮ ፖለቲካው፣ ሌላ አይደለም እኮ። የቁጥር ነገሮች እየተነገረ ነው። የብልጽግና ጀነራሎች በቁጥር 2 ሚሊዮን 3 ሚሊዮን እያሉ ቁጥር ይጠሩ ነበረ። ያኔ የትግራይ ጦርነት 95 በ5 ይባል እንደነበረው ነው። ስለዚህ ምንም እንኳ ፍትህ ይፈልጋለው ነፃ የኤርትራ ውስጥ ያለው መንግስት በብዙ ችግር ውስጥ እየመራን ነው የሚል ሐሳብ ቢኖረንም ግን ተጋሮች እንዲሁም የብልጽግና ሰዎች የሚያስቡትን ሐሳብ ግምት ውስጥ በማስገባት ህዝባችን መቀጠል እንዳለበት ስለማምን የፈለገ ነገር ቢሆን ዛሬ መንግስታችንን መደገፍ ብቻ ነው አማራጫችን፣ ሌላ ምንም አማራጭ የለንም። እንደውም አንዳንድ ተጋሮች እንደውም እዚህ ያላችሁት ደህና ነው፣ ንግግራችሁ ጥሩ ነው፣ ደስ ይላል ማለት ትንሽ አንዳንድ እንደውም ተጋሮች ኤርትራ የምትባል ሀገር ትጥፋ እያሉ እየተናገሩ ነው። አይ ነው ሰማለሁ፣ በደንብ እኮ ነው የምሰማው እኔ። ስለዚህ እኔ አሁን ጌታቸው ረዳ እንዲህ አላለ ምናምን አንድ ጥሩ ነገር የተናገረው ነገርና አንድ የሳታት ነገር ብቻ ኮመንት አድርጌ ሐሳቤን ልቋጭ። በኃይለ ሥላሴ በደርግ በኢህአዴግ ጊዜ የኤርትራ መንግስት ጣልቃ ነበረ ከስልጣናቸው እንዲወርድ ይል ነበረ። ግን ረሳውና ወይ ደግሞ አላስታወሰውም ወይስ ጊዜውን አሁን ባለው አሰላለፍ መጥቀስ ከባድ ስለሆነበት ነው እንጂ ኢህአዴግን አፈረሰ ካለ በኋላ ብልጽግናን በስልጣን እንዲቆይ አደረገ ግን አላለም። በቃ እቺ ብቻ ቅር አለችኝ። ስለዚህ ኤርትራ የምትባል ሀገር ለዘላለም ትኖራለች። ብንተላለቅ መርጣለሁ አይደለም ብልጽግና አገሬ ኤርትራ ሊወር። አመሰግናለሁ። ጽቡቅ ኦኬ አመሰግናለሁ። ብዙ ጊዜ የሚነገር አንድ ነገር አለ ማለት ነው። አሁን ቅድም ጽምዶ ሲባል ነበር። ጽምዶ መጀመሪያ የፈጠረው ማን ነው? አብይ አህመድ ነው አይደል? ሁለተኛ ጽምዶ የመሰረተውም አብይ አህመድ ነው። ጌታቸውን ልኮ የመጀመሪያው ስብሰባ ዱባይ ዩኒት እንዲካሄድ ያደረገው አብይ አህመድ ነው። ጽምዶ የመሰረተውም አብይ አህመድ ነው። ኦኬ ጌታቸውን ልኮ ይሰማል። ኦኬ ራይት ናው የትግራይ ክሊር ኤንድ ፕሬዘንት ዴንጀር ምንድን ነው? ልክ አሰብን ሻዕቢያ አይደለም፣ ህወሓት አይደለም፣ ብልጽግና ነው። ለምን? ብልጽግና የትግራይን መሬትና ወጣት ተጠቅሞ ኤርትራን ለማጥፋት ነው እየተዘጋጀ። ኦኬ ሻዕቢያን ያስወገደ ሀብ ነው ፕሮብለም ይዛት፣ ኤርትራን አሰብ ያስመልስ ሀብ ነው ፕሮብለም ይዛት። ያንን ማስፈጸም እየሞከረ ያለው ግን የትግራይን ወጣትና መሬትን ይዞ ነው። ዛትስ ዋይ ብልጽግና አሁንም የትግራይ ህዝብ ቁጥር 1 ጠላት ነው። ጌታቸው ጻድቃን አዲስ አበባ ሄደው ከፌደራል መንግስት ጋር እየሰሩ ነው። አንዳንድ ጊዜ ባይዘው ያ በዛ አዘር ሳይድ ያለው ጠላት ማለት ነው ትግሬ ከሆነ ብዙ ጊዜ የትግራይ ልሂቃን ከለር ይቀላቀልባቸዋል፣ እንደ ጠላት ማየት ያቆማሉ። ጌታቸው ራይት ነው ከብልጽግና ጋር ነው እየሰራ ያለው፣ የብልጽግና ጥቅም ለማስከበር ነው እየሰራ ያለው። ነገ እነ ጌታቸው ጻድቃን እድል ተሳክቶላቸው ትግራይ ስልጣን መያዝ ቢችሉም የትግራይን ወጣት መልምለው ኤርትራ እንደሚሄዱ ምንም ጥርጥር የለው። ቅድም ይኩናን ነገር ሲናገር ነበር። ብልጽግና ከፈለገ አቅም ካለው ሻዕቢያን ማስወገድ ሲችል ነው። አቅም የለውም። ባይዞ ራይት ነው ብልጽግና ትግራይ ላይ ያሰበውን እቅድ ኤርትራ ላይ ያሰበው እቅድ ማሳካት ያልቻለው በጽምዶ ምክንያት ነው። ወተወደደም ተጠላም ማለት ነው። አሁን ጽምዶ ተፈጥሯል አልተፈጠረም ኦኬ አይ ዶንት ሃቭ ኤኒ ኤቪደንስ ማለት ነው። ግን that's the only reason ብልጽግና ትግራይን መውረር ያልቻለበት፣ ብልጽግና የትግራይን መሬትና ወጣትን ይዞ ወደ ኤርትራ መሄድ ያልቻለበት that's the only reason። አንዳንድ ጊዜ እኮ ኦኬ ብልጽግና እቅድ ትግራይን መቆጣጠር ነው ምናምን ብለው ብናስብ እኮ ኦኬ
ወጣቱ ስንቴ ይሞታል፣ ህዝባችን ስንቴ ይረግፋል። አንዳንድ ጊዜ ብለን እጃችን እንስጥ ብልጽግና ይግዛን ይባላል እኮ አንዳንድ ጊዜ። ኖ ብልጽግና ግን መግዛት አይደለም እቅዱ። የመጨረሻ ግቡ ወደ ኤርትራ መሄድ ነው። ኤርትራ መሄድ የሚፈልገው ደግሞ የትግራይን ወጣትና መሬት ነው። ዳስ ማይ ሴንትራል ፖይንት እቺ ናት። ትናንትና ኢኮኖ የትግራይ ህዝብ ቁጥር 1 ጠላት ህወሓት ነው ሲል ነበር። ኦኬ ዲስ ኢዝ ሮንግ የሆነ ዳያግኖሲስ ነው። ይሄኛው ሮንግ ነው። አናሊሲስ ሰራ ገብቷል። ትንታኔ ሮንግ ከሆነ የምትወስደው አክሽንም ሮንግ ነው። ህወሓት 1001 ጥፋቶች መናገር ትችላለህ። ሞስት ላይክሊ አግሪ እናደርጋለን። የብልጽግና 1001 ጥፋት ልትናገር ሞስት ላይክሊ አግሪ እናደርጋለን። ሶ አንድ ነገር መገንዘብ ያለብን የብልጽግና እቅድ ትግራይን እንደምሽግ መጠቀም ነው። ቅድም ይሄንን ለህወሓት ሲያሸክመው ሰምቻለሁ። ይኩን ነው ኖ ዛትስ ሮንግ ኦኬ ራይት ናው ኤርትራ ኢትዮጵያን የመምታት እቅድ አላት የላትም። ደካማ ሀገር ናት። ማን ነው እቅድ ያለው እንደዛ? የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ያንን ፍላጎቱን ማሳካት ያልቻለው ምክንያት ደግሞ በጽምዶ ምክንያት ነው። ተወደደም ተጠላም ማለት ነው። ኦኬ ሻዕቢያ ትግራይ ላይ ጥፋት መፈጸሙ ምንም የምንክደው ነገር አይደለም። ትልቁ ጥፋት ፈጽሟል። ሻዕቢያ ተጋብዞ የገባው በማን ነው? ህዝቡ ብሎ ያንን እንዲፈጽም ተጋብዞ የገባው በማን ነው? የሻዕቢያ አንድ ጥፋት አንድና አንድ ናት። ያንን ግፍ መፈጸሙ ተቀጣሪ መሆን ነው። የአብይ ጥፋት 2 ነው። ግፍ መፈጸሙ ብቻ ሳይሆን ጋብዞ ያስገባ ያንን ቁጥር 1 ጠላት የምትሉት ሻዕቢያን ጋብዞ ያስገባ ብልጽግና። ብዙ የትግራይ ወጣት ራይት ነው አሁን ብልጽግና ጋር ብንጠጋ የሆነ የሚባል ነገር አለ። ኩሊት ከነጥበልና እዩ ምናምን የሚባል ተስፋ ነገር አለ ያላቸው ይመስለኛል ማለት ነው። ብልጽግና ትግራይ የሚመጣው ኩሊት ከነጥበልና ያለው ኢትዮጵያ ጋር ፕሪቶሪያ ስምምነት አለ ነው የምንለው እንጂ ምን ክሪት የሚነጥበል ሌላ አንድ ነገር በብዙ ተጋሩ ላይ የማየው ስህተት ማለት ነው። ጌታቸውና ጻድቃን የትግራይን ወጣት ከሞት ለማዳን የሚመጡ አድርገን እንወስደዋለን። ኖ ጌታቸውና ጻድቃን ሻዕቢያ መወገድ አለበት ብለው የሚያስቡ ስለ ትግራይ ወጣት ደንታ የሌላቸው ሰዎች ናቸው። ፖለቲከኞች መሆናቸውን አንርሳ። ትናንትና ጌታቸው የተናገረው ንግግር በሙሉ የዛሬ 2 ዓመትና 3 ዓመት የተናገረውን ደግሞ ገብታችሁ ስሙት ማለት ነው። ኢቭን ጦርነት ከመፈጠሩ በፊት አዲስ አበባ ሄዶ የተናገረውን ገብታችሁ ስሙት ማለት ነው። ኢትዮጵያ አሰብ ላይ ምንም ጥያቄ የላትም፣ ክሌም የላትም፣ ሞራላዊም ህጋዊም የሆነ ክሌም የላትም ብሎ የተከራከረውን ቪዲዮ መስማት ትችላላችሁ። ሶ ጌታቸውና ጻድቃን ራይት ነው ከፌደራል ጋር መንግስት ነው የሚሰሩት። የፌደራል መንግስት ጥቅም ነው የሚያስከብሩት። አንዳንድ ጊዜ ትግሬ ስለሆኑ ብቻ ከለር ሊቀላቀልብን አይችሉም። they are enemies of ትግራይ ራይት ነው ማለት ነው። yes ትግራይ ላይ ለፈጸሙት ጀግንነት ሊደነቁ ይገባል። ዛይሮ ጆይን ካደረጉ ጀምሮ ደግሞ ከብልጽግና ለይተን ማየት የለብንም ማለት ነው። ሶ ትንታኔያችን ሁሉ ጊዜ ማስተካከል አለብን። ሻዕቢያን ጋብዞ ትግራይ ላይ ትልቁ ጥፋት የፈጸመው የኢትዮጵያ መንግስት ነው። ሻዕቢያ ለሰራው ግፍ ዲፕሎማሲያዊ ከለላ ሲያደርግ የነበረው በሚዲያ ከለላ ሲያደርግ የነበረው የኢትዮጵያ መንግስት ነው። ባይዘው ሻዕቢያ የሰራው ግፍ መብዛቱ ካልሆነ በስተቀር በአይነት የኢትዮጵያ ሰራዊትም ትግራይ ላይ ፈጽሞታል። በአይነት ነው የምለው። ይሄንን እችን ብቻ ልበል እኔ ትግራይ ጄኖሳይድ ላይ አንድ አረፍተ ነገር ብቻ ልጨርስ ከዛ ላቁም ማለት ነው። ትግራይ ጄኖሳይድ ላይ ከሀስ ከበኔ ዶክመንት አድርጌያለሁ ማለት ነው። ከሀስ ከበ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ኦኬ በአይነት ከሆነ እኩል ግፍ ፈጽመዋል። በስኬልም ከሆነ ሻዕቢያ ተጋብዞ የገባው በኢትዮጵያ መንግስት ነው። ራይት ነው ትግራይ ላይ ትልቁ ግፍ ለመፈጸም እየተዘጋጀ ያለው የኢትዮጵያ መንግስት ነው። ይሄንን ሊቀላቀልብን አይገባም። ኦኬ ይሄን ካልኩ በኋላ ግን ህወሓት ያለን ዲስአግሪመንት እኔ ብዙ ዲስአግሪመንት ይኖርናል ብዬ አላስብም ማለት ነው። እኔ ጨርሻለሁ። መጨረሻ ላይ የምለው አንድ ነገር ይሄንን ልበል። ሀሳባችሁን አሳጥራችሁ መግለጽ ይቻላል። አንድ አለቃዬ ምን ይል ነበር? ሀሳብህን በአንድ ገጽ ሰመራይዝ ማድረግ የማትችል ከሆነ አይዲያ የለህም ይል ነበር ማለት ነው። ሀሳባችሁን በ10 ደቂቃ መግለጽ የማትችሉ ከሆነ ጋይስ አይዲያ የለህም። ስለ ግብዣው ግን ፒኤልኤፍ ብልጽግናን ፒኤልኤፍ የጋበዘው አይመስልህም? እንደዛ ከሆነ አንተ እንደምታደርገው ኮንፊሽን ከሆነ ኦኬ አንተ ባደረገው ኮንፊሽን ብልጽግና ያመጣ እንድንተፈጠፍ ያደረገ ሶት ፒኤልኤፍ ነው። ስለዚህ እዚህ ሁሉ ተጠያቂ መጀመሪያ
ናይ ሁሉ አዳምስ ቲፒኤልኤፍ ማለት ነው ቋንቋ ቲፒኤልኤፍ በሰላም በዲሞክራሲያዊ መንገድ ስልጣን አስረክቦ ሄዷል። ኦኬ ከዛ በኋላ የተፈጸመ ጥፋት የስ ይሄንን አንቲሲፔት አድርገው እርምጃ መውሰድ ነበረባቸው። በዛ ጥፋታቸው ማለት ነው። ኦኬ እንደዛ ከሆነ ለምን ነው ክልል ውስጥ ገብተው አምባጉራያ ማለት ይጀምራል? እሺ በልስ انا خلينا ندمرنا نكفتنا الى من جبنا قلب قالت تزاريبا قلب قال بقى مرجعوا كنت انا دمرني لنا ما بصاحبنا انا عايز يسي اصلا خيورن سو ذاتس واي ولا سلم ده ጥያቄ አልገባኝም ድገምልኝ። ለፍ ማሳብ ይችላል መጅድን ሳባው ሌጀንድ ቢኮዝ መጅድ ቅድም ልኮ ሳታስገቡት ቀጣችሁና አስገቡት። ኦኬ የኔ አጭር ነው። ኤኒዌይ እኔ ምንድነው በጌታቸው ላይ ነበር ቅድም ያወራሁት አያና መልስ ሰጥቶኝ ነበርና አሁን እሱን ነው ትንሽ እንትን ላደርገው። አያና ምን አለ በእንትኖቹ ስለተማረን ንጉስ ኃይለ ሥላሴም መንግስቱም ይወደግም በኤርትራ ያደረገው አያያዝ የተሳሳተ ስለነበር ነው እዚህ ያደረሰንና አሁን ከሱ ተምረን በሌላ መንገድ ለመሄድ ነው አለና አሁን አያና አንተ በደንብ አልሰማኸውም ወይ ስማው እንደገና ደግመህ ነው ያልከኝ። እኔ ግን ሳስበው ወይ አንተ አልሰማኸውም ወይ አንተ እንድትሰማው ደግሞ እነግርሃለሁ። ለምን እንደሆነ ታውቃለህ? ጌታቸው አልተማረም። ለምን ካልከኝ በምንድን ነው ብለህ አስበው። ለምሳሌ ኃይለ ሥላሴ በጉልበት ነው የሞከረው፣ በጉልበት አልተሳካም። መንግስቱም በጉልበት ነው የመከረው፣ ቀጠለው። የኃይለ ሥላሴ ነው ጉልበት፣ መንግስቱ ቀጠለበት። ያው ጉልበቱን አዳልቦ ማለት ነው። እሱም አልተሳካም። የኢህወደግ ደግሞ የብልጥ ፖለቲካ ምንድነው በአይዞሌሽን ነው የሞከሩት። ያውም ጉልበት አንፈልግም በአይዞሌሽን ብለው የብልጥ ፖለቲካ ሞከሩ፣ እሱም አልተሳካም። ስለዚህ በዚህ ሶስቱ ካልተሳካ ሌላ ምንድነው? ከዚህ ከሶስቱ እስኪ ሐሳብ ካለ ልስማክ። እስኪ ሌላ ከዚህ የተለየ ምን አይነት ሐሳብ ነው መስጠት የምትችለው ነው? ምክንያቱም ሶስቱም መንገዳቸው ሁለቱም ደሴም ነው። ኢህወደግ የተለየ መንገዳቸው የተለየ ቢሆንም አላማቸው ግን ኤርትራን አዳክሞ ኤርትራን ፓርት ኦፍ ኢትዮጵያ ለማድረግ ነውና አሁን አንደኛ በጣም የተማረ ቢሆን ማለት ይሄ ነገር አስተምሮት ቢሆን ጌታቸው ከዚህ ተምሮ ኤርትራን እንደ ነፃ ሀገር አምኖ መተው ነው የሚገባው የነበረው። ጭራሽ ስለ ኤርትራን መተንኮስም ምን ማለትም አይገባውም ነበር። ለምን እንደማይሆን መማር አለበት ከዚህ ካለፉት ከሄዱት። ግን እስከ አሁንም ድረስ ገና መተንኮስ ፈልጋለሁ አሁንም ቢሆን ኤርትራን ማምጣት ፈልጋለሁ ካለ አልተማረም ማለት ነው። ምክንያቱም ከተማረ ካልከው ደግሞ እስኪ ሌላ ከዚህ ለየት ያለ አሁን አንተ ሌላ ሐሳብ ነው ካልከኝ እስኪ ሐሳቡን እንስማ፣ ወይ አንተ በሚመስልክ ወይ ከነሱ ኢንፎርሜሽን ካለክ ኢንኬዝ ማለት ነው። በአጠቃላይ ግን እንትን ሪቦይ ባጭሩ ሌላ ሐሳብ ነው ግን ለህግደፍ አይነገርም። ኤሌመንት ኦፍ ሰርፕራይዝ ሲሆን ነው እሱ ችግር የለውም። እኔ ያልገባኝ ስለመሰለክ እንድመልስልህ ብዬ ነው እንጂ እሱ ችግር የለም። እኛ ማለት ነው ቅድም እንደነገርኩህ ነው ማንም ህዝብ ነው። ግን እኔ ኤርትራ እንደውም ልዩ ነው ብዬ አስባለሁ። ማንም ህዝብ በሀገሩ ላይ ማንም ሰው በቤቱ ላይ ስትመጣበት ያልቃል እንጂ ዝም ብሎ ቤት ማሳልፈው ወይም አገሩን አሳልፈው የሚሰጥ ህዝብ የለም። ስለዚህ እኛ ደግሞ በተለይ በፈለከው መንገድ ብትመጣ እኛ ደግሞ በሁሉም መንገድ ሬዲ ነን እኛ ራሳችንን ለመከላከልና እሱ አይቸግረንም። ለምን ጎረቤት እስከሆነ ድረስ ደግሞ እኔ የሆነ እንትን ሲያወራ ምን ሰምቻለሁ መሰለህ አገሮች በጦርነት ነው የሚመጡት ብሏል። እና አንፎርቹኔትሊ ደግሞ አገር ከሆኑም በኋላ ጦርነት ያደርጋሉ አለ። ለምን አንዱ የጎረቤቱን ሀብት ለመዝረፍ አንዱ ደግሞ የራሱን ሀብት ለመከላከል ሁሌ ጦርነት ይደረጋል። ይሄ አንፎርቹኔት ነው፣ በሀገሮች ላይ ያለ ነገር ነው ተብሏል። ስለዚህ እኛ እንደ ጎረቤት ሀገር እንደ ሀገርም እንደ ኖርማል ሀገር በማንም አይነት መንገድ ሊመጣብን የሚችል ነገር ስለምናውቅ ሁሌ ዝግጁ ነን ማለት እኛ ነይቭ አይደለንም፣ ማንም ሰው አይነካንም ብለን የምንኖር ሰው አይደለንም። እናንተ ደግሞ አይ ባህር ማስመለስ አለብን ወይ ደግሞ ኤርትራ ሀገር መሆን የለባትም በቃ የፈለገም ቢሆን እንጠራለን ካላችሁ ኦኬ ጎ ሄድ። እስካሁን ድረስ የተደረገው ኒርሊ ስንት ነው ከ50ዎች እስካሁን ኒርሊ 67 ዓመት ያካሄዳችሁትን መንገድ ካላስተማራችሁ ይክን ኪፕ ጎዊን። እኛ ደግሞ ድሮ 1 ሚሊዮን ከነበርን 1 ሚሊዮን ህዝብ እንኳን እንደዛ አድርጎ 3-4 ጊዜ መንግስት ከቀየረ ኢትዮጵያ ውስጥ ስለነካችሁት ካሁን በኋላ ደግሞ እኛም ያው መድከም አንደክምም ማለት ራሳችንን ለመጠበቅ እስከሆነ ድረስ እናንተ ስትመጡብን እኛ ደግሞ የተሻለውን መንግስት እየቀየርን እንኖራለን ማለት ነው እና ይክል ይሆናል ማለት ነውና ይሁን ካላችሁ ይሁን ችግር የለም። ግን እሱ አያኖረንም እና እንዳልከው እንማራለን እንዳልከው ብትማሩ ጥሩ ነው።
ተምራችሁ በሰላም ለመኖር አይዲያ ብታመጡ ሰላም ነው። ካልሆነ ይሄ አሁን አንተ ቀጥታ ያመለስኩት ሌሎቹ ሰማቸው የቆየሁት እኔ እንትን እንዳይሆን እንጂ ሰውን መጥራት ስም እንዳይሆንና እንጂ በብዛት ዝም ብሎ የንዴት ይመስላል። የንዴት ማለቃቀስ ተናዶ እንደዚህ ይሆናል። አንዳንዴ ምን አለ መሰለክ፣ ለምሳሌ አሁን እንደ ኢትዮጵያ እኮ እንደዚህ ናችሁ ብል እናንተን ለማናደድ ይሄ በቃ የጅልነት ነው ወይ የበታችነት ስሜት ነውና ብዙ ሰዎች እዚህ የሰማው ነው የበታችነት ስሜት ያለው አይነት ወሬ ያወራሉ። ዝም ብሎ እንደዚህ ጀቴ ነው የሚለው ማን ነው የፍሬ ትላለች። እንደዚህ አይነት ነገር የሚወዱ ሰዎች አሉ። ለሱ እንኳን ጀቴ አጣጣል እሺ እኔ አጨረኩም ነገር ፍሬ አጠራጠር ነው የማደርገው። አሁን not only you everyone 5 ደቂቃ እንትን ላይ ደረግ አጣጣ እንደዛ ነው ጥሩ። በቃ እሺ ኤኒዌይ አያና በቃ ጥያቄ የነበረው ከተማርክ ሌላ ምን አይነት መንገድ ነው የምታረገው ነው። አልነግርህም ካልከ ደግሞ ወይስ ኦኬ I will wait for you anyway። እኔ እናንተ ውጭ ሀገር ነው ያለነው ባይሆን እናንተ ምንም አንሆንም። የሚጋደለው የሚሞተውም እዛ ያለው ህዝብ ነው እና ብንተሳሰብ ጥሩ ነው። ይመቻችሁ። መልካም ቀን። አንደኛ ነገር ተጋብዞ እንደዚህ አያደርግም። ሁለተኛ ነገር እንዳልተጋበዘ እነሱ ራሱ እየመሰከሩ ነው። እነሱ የመሰከሩት እናንተ እንድትሸፍኑለት ሞክራላችሁ። በጣም ነው የሚገርመው። እሱ አልተጋበዝኩም እያለ እነሱ አልተጋበዝንም እኛ ነን መንግስት የቀየር ነው አብይም ጭምር ያመጣ ነው እኛ ነን እያለ አብይ ግን እንደ ህወሓት እንደፈለገው ሊነዳው ስላልቻለ ተጋበዝኩ ወደሚለው ቀይረው ማለት ነው። አልተጋበዘም። እሱም ተዛዥ ነው ነበረበት። ኤኒዌይስ የሻዕቢያ ክህደት ከሃዲነት ለትግራይ ህዝብ እንደማይጠቅም ይጹም እንደሚለው ታሪኩ ባክግራውንድ ቼክ ስናደርግ በክህደት የተሞላ በውሸት የተሞላ በጥቅም በራሱ ጥቅም እንጂ ለትግራይ ህዝብ ለኢትዮጵያ ህዝብ ምንም አይነት ለራሱ ህዝብን ጭምር ምንም አይነት ደንታቢስ እንደሆነ ለመናገር ነው እንጂ እናንተ የምትሉት ሌላ የደረሰው ሌላ ማለት ነው። ኤኒዌይስ ሀየት ቀጽል ሚኪ መመለስ ትችላለህ። ኦኬ አሁን ከመጀመሪያው የነበረው አጀንዳ ከሆነ ባይዘ ወይ ማንም ሰው የሚያውቀው ነው። አሁን ኢትዮፎርም ለምን እንዳቀረው ኢትዮፎርም ባይዘ በጣም የኢጎ ጋዜጠኛ ነው የሆነው። በጣም የኢጎ የጥላቻ በቃ የተለየ እንትን ያለበት እንትን ነው የሆነው ሚዲያ ነው የሆነው የኢትዮፎርም ሚዲያ በጣም በቃ የራሱን ስሜት የሚያራምድ ነው። ሁሉም ነገር በቃ አሁን እኛ ውስጥ ሀገር የነበረው በምናምን የነበረው ተረት አጥፍተናል ብነስና በቃ ጭራሽ የተረት እንትን ነው። በቃ ኢትዮፎርም ደግሞ የተለየ እንትን አምጥተው ነው የሚያደነዝዛቸው። በአብዛኛው ደግሞ ያው እኛ የአራዳ ልጆች ነን የሚሉ ሰዎች ናቸው በዚህ ሚዲያ ላይ ጥላቻቸው እንትን እያደረገ በደንብ እያማወቀ ምናምን የሚልካቸው ወደዚህ ያን እየሰሙ ነው እንትን የሚሉት እና ኢትዮፎርም አቀረበው አላቀረበው ቢዝነስ ሊሆን አይችልም። ሻዕቢያ ምንም ነገር ሰርቶ አያውቅም የሚለው ጉዳይ ስለሚያወሩት ስለ ሚሊተሪ ኃይል የሚያወሩት ከሆነ ይሄው ታይተዋል። በቃ 44 ክፍለ ጦር ይዞ ገብቶ ምንም ሊያደርግ አልቻለም። በቃ ከዚህ ሁሉ ስብስብ ኃይል ምንም ሊያደርግ አልቻለም። ከዚህ በላይ ፋክት የለም። ምንም አይነት ምስክርነት አያስፈልግም። ተመልሶ ታሪክ መጎርጎር ምናምን አያስፈልግም። ሀገሪቷም የመጣችበትም ሀገሪቷ ያለችበትም የሻዕቢያ ውጤት አይተነዋል። በቃ ኢትስ ናቲንግ። ሻዕቢያ ሀገር መምራት ሀገር እየተመራ ነው ብሎ የሚያምኑ ኤርትራውያን እግዚአብሔር በደንብ አድርጎ እያሳያቸው ነው። እያዩት ነው። ሀገሪቷ እየተመራች ነው። በትክክል እውነት እኮ ነው። ሀገሪቷ ሻዕቢያ በስነ ስርዓት እየመራት ነው። ለሚገባው ህዝብ የሚገባው አይነት አመራር እየመራ ነው። በፉከራ በሽለላ ከሆነ ማለት ነው። መጥፎ ቃላት ላለመናገር ብዙ ጊዜ እንሞክራለን፣ ግን አይቻልም። በቃ እንድንናገር በፉከራ በሽለላ ከሆነ ሻዕቢያ በስነ ስርዓት ነው ሀገሪቷን እየመራ ያለው። ምን ያህል ታታሪ የሆነ መንግስት እንደሆነ የሻዕቢያ መንግስት ታይቷል። በዚህ 33 ዓመት ውስጥ ሀገሪቷን ከተመሰረተች በኋላ ስለ ደህንነት ጉዳያ በጣም በቃ ውስጧ ላይ ምንም ነገር የማይፈጠር የሚባላት ሚኒተሯን በየአካባቢው ይዞ ለዛውም በብር በዶላር ሳይሆን በምናም ሳይሆን በብር እየተሸጠ የፈለከው የምታደርገው ሰራዊቷን የሀገሪቷን ኢኮኖሚ ደግሞ እንደሚታወቀው ይሄ የማይባል ድርጅቶች በቃ ተጥለቅልቆ ምናምን ነገር በሀብት የተለቀለቀ ሀገር ስለሚመራ ሻዕቢያ በጣም ጀግና መሪ ነው። ሻዕቢያ ትክክል ናቸው ባይዘው። እንዲሁም የሚሊተሪ ኃይሉም እንዳልኩ ማለት ነው በቃ ለ33 ዓመታት በተለይ ከስልጣን ከመጣ ጀምሮ አሁን አሜሪካ እንኳን ለአሜሪካ መግለጫ የሚሰጥ በአፍሪካ ውስጥ ካሉ ሀገራቶች አንዲቱ ትንሿ ሀገር ኤርትራ ነች።
ሂስቶሪካል ስንሄድ ደግሞ በጣም በቃ ያልተገዛች 450 ዓመት በፍጹም ያልተገዛች አገር በጣም የጀግኖች ቁና የሆነች ሀገር ነች። ባይዞ ለአፍሪካውያን ኩራት የሆነች ሀገር ነች። እቺ ሀገር መንካት ማለት የማይታሰብ ነው። በተለይ ትንሿ ኢትዮጵያ እንዴት ችን ታላቋን ኤርትራ እንደምትነቃ እኛ ግራ እየገባን ያለው ግራ እየገባን ነው። ኦኬ በአንድ ፕሌን ለመታከም ብቻ የሚወጣባት ፕሌን ያለቻት ሀገር ይዞ በዚህ ልክ ሽለላ እኛ ሰምተንም አይተናል። እኛ ይብቃ ይሄን ነገር እስኪ እንደ ማህበረሰብ የልጅ ልጅ ማቀፍ የሚባል ነገር እናጣጥም እንደሌሎች ህዝቦች ለማለት ያክል ነው እንጂ ከተፈለገ እኛ ሻዕቢያ እንደግፈዋለን። እኛ ራሱ በተለይ ኤርትራውያኖች እንደግፈዋለን። አንድ ሰው ያስቀራታል፣ እሱም ብቻው ኢሳያስ። እሱም ትግራዋይ ስለሆነ ብቻ ነው የማይጠፋባት እዛች ምድር ትግራዋይ ስለሆነ ብቻ ነው የማይጠፋባት በህይወት ከቀጠለም ማለት ነው። ኢሳያስ አፈወርቂ ወይ እውነቱን ለመናገር ያው አጋግሮ ገብቶ የሚቀበረው ወይ ኤርትራ ኢትዮጵያ አካል ትሆናለች ወይ ወደ ኢትዮጵያ ወደ ምድሩ ገብቶ ነው ይሄ ሰውዬ ሊሞት የሚችለው እንጂ አይሞትም። ሶ በዚህ እንየው እዛ ያለው አጀንዳ ማለት ነው። ከጽምዶ ጋር የተገናኘው ነገር ተጋብዞ ተብሎ የሚነገርለት ከብልጽግና ከሻዕቢያ ጋር የነበረው ከትግራይ ጋር የነበረው ጦርነት ተጋብዞ ነው የሚባል ነገር የለም። ተጋብዞ ነው ስትራሱ በጣም ሼም ነው። በቃ ይሁን የዓለም አቀፍ መድረክ ሂደህ እንደዛ የምትል ባለስልጣን ካለ ምን ያህል ወራዳ እንደሆንክ ብቻ በቃላት በማይገለጽ ፊት ነው አገላምጦ ራሱ የሚያወጡ። እዛ መድረክ ውስጥ አትገኝም። እዛ መድረክ ውስጥ ኖርማችን እዛ መድረክ ውስጥ አዘ ሪያሊቲ እስካሁን ድረስ ተጋብዞ ብሎ ፖለቲካ አለ ጋይስ። ቢያንስ እንኳን ሀገራቶች ዲፕሎማሲ ነው የሚሰሩት። ቋንቋው እንኳን ላጠቃቀሙ እኔ ሰነፍ የህፃን ልጅ ቋንቋ እንኳን አታውቁም እስካሁን ድረስ። በቃ ልክ እንደ መሪዎቻችሁ መሀይሞች ስለሆናችሁ ያን ቋንቋን የምትደግሙት እዚህ መጣችሁ ራሱ ምን ማለት ነው? ተጋብዞ ሰርግ ነው? ራት ነው? ምሳ ነው? ምንድን ነው የተጋብዘው? እህት ወንድሞች ምን ማለት ነው ግብዣ ማለት? ናተቋደስ ምንም ሊገባኝ አይችልም። ይሄንን ቋንቋ ሊያስረዳ የሚችል ሰው አለ እንዴ? በጣም የሚያሳፍርኩ። ሲቀጥል እቺ ሀገር በዚህ ደረጃ እንድትቀጥል ቲፒኤልኤፍ ነው ጥላት የወጣው ነው። ተጠያቂ ቲፒኤልኤፍ ነው እንደምትሉት ከሆነ ባንክም ታንክ ማስረከብ የወጣው ቲፒኤልኤፍ ነው። ባንክ እና ታንክ ማስረከብ ብቻ ሳይሆን ትግራይ ባዶ እያለች ወደ ሽለላና ፉከራ ገብቶ ጭራሽም እኮ ታስታውሳላችሁ እኮ በቆርቆሮ የተሰራ ሚሳኤል ይዞ ወጥቷል እኮ ሳይቀር እኮ ፈክሯል። ምን ለመሆን አንተ የነበርክበት ቦታ ሌላ ከተተካ ለምን አሰማም? አንተ ሁ አዩ የምን ስብስብ ሆነ ደግሞ ባንዳ ደግሞ ጭራሽ እንደዚህ ሲያደርግ ምንድን ሊደረግ ነው የጠበቃችሁት? እስኪ እኛ ህዝቡ ላይ የደረሰውን ነገር ነው ያልተቀበልነው እንጂ ፋክቱ እኮ ነው። ስልጣን አስረከበ ከወረድክ በኋላ አልገዛም አልደመርም ሁ አዩ የባንዳው ስብስብ ማን አንተ? በየትኛው መለኪያ ነው 30 የማይሞሉ ታላቋን በአፍሪካ ታላቋ የምትባል ሀገር ላይ እንደዚህ አይነት ብጥብጥ የሚፈጥሩት? በየትኛው መስፈርት ነው? ምን ሊሆን ነው መስፈርት? መለኪያው ምን ሊሆን ነው? ትንሽ እንኳን ጭንቅላቱ አይሰራም እንዴ? አሁን እኮ አንዳንዶች እኮ የእነሱን ቋንቋ ተጠቅመው ራሱ እኮ አብይ የገዛ ነው ይላል። ምንድን ነው የሚገዛው? ሀገሩን እያስተዳደር ነው። ኢትዮጵያ ሀገሩ ነች። ኢትዮጵያዊ ነው። አብይ ስልጣን ላይ ያለው ኢትዮጵያዊ ዜጋ ነው። እየገዛ ሳይሆን እየመራ ነው። ማንን ነው የሚገዛው? የባዕድ አይነት በቃ መንፈስ የሚሰማ እነዚህ እኮ ምንላቸው? ለዛ እኮ ነው ለዛ ናቸው እኮ እነዚህ ከተገዙት ናቸው። ያልተገዛው ማህበረሰብ እንደዚህ ያስደፈሩት ሜንታሊታቸው ኢኮኖላይዝ ሜንታሊቲ ነው። በቃ ይሄ ኢኮኖላይዝ እንትን ይዘው ነው መጥተው በቃ የታችነት ስሜት ያላቸው አይታችኋል። መግዛት ይላል። ምን እያረክ ነበር አንተ 27 ዓመት ሙሉ ሀገር ኢትዮጵያ ደረቱ ነፍቶ እያስተዳደረ የነበር ኃይል አብይን እንደ ባዕድ በቃ ከጣሊያን ከምናምን ከጣሊያን ከዛው አረ ከሱዳን የመጣ ኃይል ያደርገዋል። የሆነ የባዕድ ኃይል ያደርገዋል። በቃ ሀገሩን ነው እየመራ ያለው። ፋክቱ ይሄ ነው። ባይዞ ይሄን ፋክት አልቀበል የምትል ከሆነ ትገረፋለህ። ምንም ወሬ የለውም። ይሄ የስልጣን ኃይል ነው። እዚህ እንደዛ ስለሚሉ ነው ከፖለቲካ ውጭም እየሰፋ መሄድ ስላለበት ነው ሀሳቡ። ኦልሬዲ ፖለቲካሊ ቢሆን ከፓርቲውን ብቻ ነበር ታርጌት የሚደረጉ። ግን ያ ብቻ አይደለም። ደጋፊዎቹም ራሱ ካድሬዎቹም ራሱ እንደ መሪዎቹ እንዳልኩ መሀይሞች ስለሆኑ ይህ ቋንቋ ልንጠቀም እንገደዳለን። ምንም አማራጭ ስለሌለ ማለት ነው። እሱ ስልጣን ላይ ወርዶ መቀሌ መጥቶ ኮራ ጀምሮ ጦርነቱን ያስጀመረ ኦኬ። በኤርትራ በኩልም መጀመሪያ ከብልጽግና በፊት የጋበዘ ቲፒኤልኤፍ ነው። አርቲስቶች ልክ እንደ ሻዕቢያ ነው ባይዘው ቲፒኤልኤፍ የራሱ የተወሰኑ ትልቅ አርቲስቶች አሉት። በእነሱም ይጠቀማል።
ድሕሪ መረፃ ሓደ አላ ብዘላንበሳ እየተባለ እንዳልተፎከረ አሁን ሻዕቢያን የጋበዘው ብልጽግና ነው ትላለህ። እዚህ ጋር መጥተህ ህዝብ ካስጨረስክ በኋላ ካስጨፈጨፍክ በኋላ ለዛውም አልጸጸትም ላለ ኃይል ሂደህ ልትጎነበስ ሀገሬን አሁን እንጂ የባዕድን ስሜት እንዲሰማ ልታደርግ ትሞክራለህ። ተቆርቋሪ ለመምሰል ትሞክራለህ። ኢማጂን ተቆርቋሪ ለመምሰል ትሞክራለህ። በቃ ለማይሞሉ ሰዎች ይህ ሁሉ ትግል ዋጋ እንደተከፈለ ለእኛ ነው ብለው ራሳቸው እጃቸው አንስተው ሰራዊቱም ሳይቀር በዚህ ጦርነት ውስጥ የተከማቸ ሰራዊትም ሳይቀር የኔ ነው ብሎ በአደባባይ መስክረው ያ ሰራዊትም እኔ የእናንተ ባሪያ ነኝ ብሎ መስክሮ ሲያበቃ አንተ የህዝብ ተቆርቋሪ መስለህ ልጅ ሆነ ሳይድ እንትን ልታርግ ትመጣለህ፣ ልታብራራ ትመጣለህ። ምን አይነት ሼም የሌላችሁ ሰዎች ናቸው? አላውቅም እኔ። ኦኬ ለህዝብ ተቆርቋሪ ቢሆን እኮ ችግር የለውም፣ እኔ ምንም ችግር አይኖርብኝም ነበር። የትግራይ ህዝብ የጠፋው እኛን ለማኖር ነው። የትግራይ ህዝብ እኛንም ኤርትራንም ማኖር አለበት። ድፋዕ ኃይሎም ወይም ብግልጽ ትፈልጥዮም ጽቡቅ ገርኩም ሰሚዕኩም አማቀለ ኸፊሎም አሁን ብልጽግና የምትከስበት ምክንያት ምንድነው ነው? 1.5 ሚሊዮን የማይመረባትን ሀገር ልትጎነበስ 130 ሚሊዮን ህዝብ ጋር ልታጋጨ ምን አይነት የፖለቲካ ካልኩሌሽን እንደምታደርግ እኔ ሊገባኝ አይችልም። ለዛውም በአፍሪካ ትልቅ ተጽዕኖ ፈጣሪ ሀገር ነች። ተወደደም ባይዘው ጠላት ይመረዋል። ይሄን ቃል በጣም ነው የሚመረው። ይሄን ቃል ባንዳ የኮሎናይዝ መንፈስ ያለው ሰው ይሄ ቃል በጣም ነው የሚያበሳጨው። የፈለገ ነገር ቢሆን ኢትዮጵያ ሺህ መሪ ብትቀይር አፍሪካ ላይ መሪ ነች ሀገር። ተወደደም ተጠላ በቃ አንዳንዴ ታድሉታል አለ ትዕድል ትርም ነው እንድታውቁት እንጂ ኢቭን የራሷም ሆኖ ከራሷም ውጭ የሆኑ ኃይሎች ኢትዮጵያ ተገዝታለች እንደዚህ 5 ዓመት የማይመጣጠር ነገርም የለም ውስጧ እንደዚህ ነው ብዙ ነገር ይባላል። እቺ ሀገርስ ትመራለች አፍሪካን። ባይዘው አፍሪካ ግዛቷ ነው ለኢትዮጵያ ሙሉ አፍሪካ ግዛቷ ነው። በተለይ በሂስቶሪካል መሰረት ሙሉ አፍሪካ የሚጠራው የኢትዮጵያ ስም እንዲታወቅ እችን ታላቅ ሀገር ይህንን ታላቅ ህዝብ ያላት ሀገር ታላቅ ታሪክ ያላትን ሀገር ትተህ 1.5 ሚሊዮን በዓለም ላይ ሙዚየም የገባ የሚመስል ተብሎ የሚነገርላትን አገር ልታፈነድድ ትልቅን መዘዝ ወደ ትግራይ ይዘህ ስትመጣ ዝም ብለህ ልትተህ አትችልም። የፈለገ ነገር ልታረግ ዝም ብለን ልናይ አንችልም። እኛ ደግሞ አንሰማም። ባይዞ አንዳንድ ሰዎች አሁን እንዳሉ በቃ ኢትዮጵያ እንደዚህ ስለሆነ እኮ እነዚህ በቃ እንደዚህ ባንዳዎች ምናምን ዝም ብሎ ስማስ የሚሰጠው እያወቀ ነው፣ እየመረረው ስለሚወጣው ነው። እየመረረው ስለሚወጣው ነው። እኔ ሲቪል ለዛውም አገር ውስጥ አይደለም የምኖረው። ፎር ኤግዛምፕል እኔ አብይን ለኔ ያስተዳድረኝም። ባይዞ አብይ ለኔ መሪ አይደለም። አብይ የሚገዛት የሚመራት ሀገር ላይ አይደለም ያለሁት እኔ። ባይዞ ፋክት ስለሆነ ነው የምናገረው። የብልጽግና ተላላኪ ይልሃል በማሸማቀቅ ምናምን ድሮ በቃ ይሄ ብናይ ልማት ጉጅለ ፕሮፓጋንዳ ዝኽየል የለን። ኢትዮጵያ ራሱ አሁን ሱትታ ምናምን ነገር ፋይዳ አምጥታለች። ራሱ አሁን ብለህ እግዚአብሔር ፊት ብቻ እንደምትጠየቀው ብቻ የምትወጀንበት አይዲያ ነው የመጣው አሁን ላይ ብራዘር። ዝም ብሎ ለአንድ ለአምስት 3 መስክሮ አንዱ ካልመሰከረ ምናምን ተብሎ የምትለቀቅበት ምንም አይነት ነገር የለም አሁን ብራዘር። ህግና ህጋዊነት በቀጥታ እየመጣ ነው። ይህን ደግሞ እንደግፈዋለን። በዚህ መሰረት ነው ምስክርነትም እየሰጠን ያለ ነው፣ ፋክት ስለሆነ ማለት ነው። ኤርትራ እንዴት ነው የምታወዳድሩት ነው ጥያቄው። ለምንድን ነው ውድድር ውስጥ የምትገባው? እዚህ ውስጥ ገብታ ውጥንቅጥ ውስጥ የምትገባው ለምንድን ነው? አሁን ራሱ አለች ምናምን ብሎ የሚሸልሉበት ያለችው እነዛ ኃይሎች በኢትዮጵያ ስም በትግራይ ስምም የኢትዮጵያ ፓስፖርት ይዘው ትግራይ ውስጥ ስልጣን ስለያዙ ብቻ ነው እየተጠሩ ያሉት እየተነሱ ያሉት። አዘርዋይስ የለም። የትግራይ ባለስልጣናት ኢትዮጵያውያኖች አዲስ አበባ ላይ ያሉት ሀገራቸው ላይ ባንዳውና ተላላኪው ግልጽ እኮ ነው። ቢያንስ አንድ ሰው ካልኩሌሽን ማድረግ ይችላል እኮ ባይዘው መርቷታል። እቺ ሀገር ቢያንስ መርቷታል። እቺን ታላቅ ሀገር መርቷታል። እቺን ታላቅ ሀገር መርተው የዓለም ስቴጅ ላይ ተቀምጠዋል እኮ ቢያንስ። በጣም የሚያሳፍር እኮ ነው። ይሄን ያህል ባንዳነት፣ ይሄን ያህል ክዳት በጣም የሚገርም እኮ ነው። ምን ያህል ከሃዲ ብትሆኑ የዓለም ስቴጅ ውስጥ ያስቀመጠች ደብተርና እስክሪብቶ ይዘህ እንኳን ማንበብና መጻፍ የማትችል በዚህ ሀገር ስም የዓለም ስቴጅ ውስጥ ቁጭ ብለህ ተቀምጠህ ተናግረሃል እኮ ቢያንስ። አሳጅቷል ምን ያህል ባንዳዎች መሆናቸው። አሁን ዓለም ላይ ኋላ ለቀረችው ለዛውም የሀገርነቷን እንትን ጥያቄ ምልክት ውስጥ ያለች እንትን ላይ ሄደው ለማጎንበስ ይሄን ያህል መሸላ ያስፈልግ። ይሄን ያህል ማስመስከርና ለሌላ ሰው ነገር ላይ በተለይ ይሄ
ሁሉም ነገር አንዳንድ አርቲስቶች ማምጥተው ምናምን ነበር። ያ ቴንክ ዩ ሶ አሁን በሚሊተሪም በምን አንዳንድ ነገር ጽምዶውን ለማብራራት ለሚሞክሩ ሰዎች እነሱን ለማሳየት የሚያደርጉት ነገር እየሰማን እያየን ነው። ትግራይ ውስጥ የምታዩት የምትሰሙትም ነገር ነው። ሻዕቢያን ለመቆለል በቃ ምናምን ነገር ለማድረግ ይሞክራሉ። እኛ ማናቅ ሰዎች ምን አለን በደንብ አድርገን ነው የምናውቀው። ባይዘው የትግራይ ህዝብም ያውቀዋል። ሌላው ይቀር እዚሁ አሁን 2 ዓመት ያለፈውን ጦርነት ይታወቃል። ሻዕቢያ is nothing በቃ nothing ሻዕቢያ is nothing ምንም ነገር 44 ክፍለ ጦር ይዞ ገብቶ ተገርፎ ነው የወጣው። ይሄ ሁሉ የደሃ ልጅ አለቀው እዛው እናቱ ጠይቀው ለምን እንደሆነ ራሱ አንድ እንኳን የሚጠይቀው ኃይል የለም። እዚህ ጋር መጥቶ አፉ ሊከፍት የሚሞክር ኤርትራዊ ካለ የጤንነት ችግር ስላለበት እኔ ሆስፒታል ሄዶ እንዲታከም ብቻ ነው ይሄንን ነገር ነው እንትን ማድረግለት ዊዛው ዳት ከሱ ጋር የሚያከራክር ምናምን ነገር የለኝም። ስለ ጀግንነት ምናምን እኔ ሸም ይዘኛል። ኢትዮጵያዊ ሆኖ በዚህ ቋንቋ ለማውራት ሲሞክር በጣም የሚያሳፍር ነው። ኢትዮጵያ እኮ ሶማሊያ ሄዳ መንግስት የቀየረች ሀገር፣ ኢስት አፍሪካ ላይ እኮ በጣም የተለያዩ ኃይሎችን አስቀምጣ እኮ የፈለገችውን ነገር የምታገላምጥ ሀገር እኮ ነች። ዝም ብሎ የሚረባና ማይረባ ውስጥ ውጥንቅስ አስገብቶ እተቴ ማለት ተገቢ ነው ብዬ አላስብም። ጽምዶ የኤርትራውያን ነው የጀመሩት። ኤርትራውያን በልመና ነው የመጡትም በልመና ነው። አይታችኋል። አርቲስቶቹ መንገድ ላይ ወጥቶ በቃ በልመና ኖርማሊ በቃ ሪዝኑም ብልጽግና እንደማይቻል ስለማወቁም ስለገባቸውም ከምንም በላይ ደግሞ ኮሚኒቲ ውስጥ አገር ካለው የእግረኛ ሰራዊት ምናምን ዘመናዊ ትጥቁም የዲፕሎማሲ አቅሙም ታይቶ በስነ ስርዓት ትግራይና አምሓራ ያዳኺሙ ናብ ኤርትራ ገስግሳለሁ እዚህ አደውን መባልማ ጽምዲ አታድል ያለ ጥግተኛ አሁን እዚህ ጋር መጥቶ እኛ መንግስት ቀይረው ምናምን እኛ እንደ ፍላጎታችን የምናደርግ እኛ ሀገር ላይ ያለና ሚላል እንዴ ብራት እንደው ታውሮ ዝም ብሎ እኮ አይደለም። ሁሉም ጊዜ አለው ማለት ዝም ብሎ አሁን እንደ ሻዕቢያ አይነት ፖለቲካ ኢትዮጵያ አራምዳ አታውቅም። ባይዘው ከትፔሌፍ ውጭ ማንኛውም የኢትዮጵያ መንግስት እንደሱ አይነት እንትን ዝም ብሎ መጥቶ በፉከራ በሽለላ ተናዶ ምናምን በቲክቶክ አንድበት አይደለም ሀገር የምትመራው። ባይዘው አይደለም። አሁን እንደዛ ቢሆን አያና ተነስቶ ጦርነት ከፈተ ነው በቃ ሌላ እንትን የለውም በሌላ አማርኛ ማለት ነው። አሁን እንደዚህ በሚባለው በቃ አያና እጁ ላይ ራሱ በጣም ሚሊዮንስ ኤርትራውያን አሉ። ምለው ቋንቋ ከተጠቀማችሁ አያና ፐርሰናል ሳይሆን ይገባችኋል። ሚሊዮንስ ነው ያሉት። በቃ እርምጃ ወሰደ ማለት ነው በሌላ አማርኛ። ይሄ ሙትቻ እንትን ኢትዮጵያ አትከተልም፣ እኛም አንደግፈውም። ዝም ብሎ ጊዜ ያለው በጊዜው መሰረት ቀስ በቀስ የሚሰራው ስራ ይሰራል። ታላቅ ኢትዮጵያ በቅርብ በአይናችን እናያለን። ቴንክ ዩ ዶልፊን እሬቦ ሐምሳ አጽና መጀመሪያ ሰላም ጤና ይስጥልኝ። እኔ እንኳን የአራዳ ልጆች የከተማ ልጆች የመበሻሸቅ ፖለቲክስ አነጋገሩም ችሎታውም የለኝም እና አንዳንድ ጊዜ አይ ጌት ሎስት ሰው ብዙ ኢንተረስትም የለኝም። እንደዚህ ሳታየሮች ምናምን ዝም ብሎ መበሻሸቁ ትክክል ነው ብዬ ስለማላስብ ብዙ አይኬርለስ ማለት ነው። በዋናነት ግን በሁለት ጉዳዮች ላይ ሀሳቤን መስጠት ፈልጋለሁ። አንደኛው በጽምዶን በሚመለከት አሁን ሻዕቢያና ህወሓትም ሙሉ አይደለም ሜቢ 1/8 እንደሚሆነው ነው። ምንድነው ሩብም አይደለም ከሩብ በታችም ነው አሁን ያለው ስልጣን ላይ ያለው ወይም ስልጣን ተቆጣጠሩ ከሚለው የህወሓት ኃይል በየትኛውም መለኪያ ለትግራይ ህዝብ ለአካባቢም የማይበጅ ለራሱ ጥቅም ከተጠያቂነት ለማምለጥ ብቻ ተብሎ ከ1 ሚሊዮን በላይ የህዝብ ህይወት የትግራይ ወጣት፣ የትግራይ ሴት፣ የትግራይ ህፃን አልቆ እንደገና አሁን እንደ አምና አይደለንም፣ አሁን በተሻለ ሁኔታ ነን፣ ስብርባሪ የሻዕቢያ መድፍ አምጥተናል፣ ከዚህ ከመረብ አሻግረናል በሚል ተልካሻና ፍጹም እዚህ ግባ የማይባል በትግርኛ ብዳዕ ይሉታል ወይም ደግሞ እንደ ትምክህት ትዕቢት ማለት ነው። ዳግም የትግራይ ህዝብ ኃላፊነት በጎደለው የሻዕቢያ አዳኝ ወይም መሳለቂያ የሚያደርግ ፍጹም ዋርሎርዲዝም የሆነ
አካሄድ ነው እየሄዱ ያሉት። በእኔ እምነት ሻዕቢያ ለህወሓት ከሚገርማችሁ በታሪክም ማለት ነው እንደ ትክክለኛ ፓርትነር አይቶት አያውቅም። በናቅፋ ላይ ከ3 ወር በላይ የቆየ አንድ ነባር እና ህወሓት ከጀመሩ የፖለቲካ መሪዎች በደርግ ጊዜም የኮማንዶ ሰልጣኝና አሰልጣኝ የነበረ ኋላ ህወሓትን ከ11ዱ የህወሓት የመጀመሪያ ታጋዮች አንዱ የሆነው አስገደ ገብረስላሴ የሚባል የህወሓት ታጋይ በ4 ቅጽ ጽፎታል። 4 መጽሐፍት ፕሮዲስ አድርጓል። ዋናው የዚህ በተለይ በኢትዮ ኤርትራ ፖለቲካ እና በህወሓትና በሻዕቢያ ያለው ግንኙነት በደንብ አድርጎ ሲተነትነው የባሪያና የጊሊያ ነው የሚለው ማለት የባሪያና የጌታ ግንኙነት ነው የሚለው 3 ብርጌድ ያክል ዶልፊን ፍሬ ይግረማ 3 ብርጌድ ያክል ናቅፋ ሄዶ ተዋግቶ ሻዕቢያን አድኖ የሻዕቢያ ከፍተኛ አመራሮች እነ መሐመድ ሸሪፎ ሳይቀሩ አሁን ኢሳያስ ጉድጓድ ውስጥ ለ20 ዓመት ካሰራቸው በኋላ እየሞቱ ያሉ ሰዎች እነዚህ የትግራይ ሰዎች መተኮስ ያስተማርናቸው እኛ ነን እና ሊሰለጥኑ እንጂ ሊከላከሉ ሊዋጉ አልመጡም የሚሉ ሰዎች ናቸው። 1977 ዓመተ ምህረት ከዛ በኋላ ነው መሆኑ ነው እንግዲህ አስቡት። ከዛ በኋላ የትግራይ ህዝብ የድርቅ አደጋ አጋጥሞት በዚህ እኛ በምንቆጣጠረው የኤርትራ መሬት በሰላም ማለፍ አይችልም ብለው የትግራይን ህዝብ እንዲያልቅ ምክንያት ሆነ እያወቁ ፐርፐስሊ ማለት ነው። the hate is rooted ነው በጣም ዲፕ ነው ጥላቸው። ይሄ የሆነ ስቲል ህወሓት በባሪያነት ያገለግላል ለሻዕቢያ። መጨረሻም የአሰብ ጦርነት አለ ህወሓቶች የተካፈሉበት በርካታ ሌሎች ጦርነቶች ነበሩ። የሻዕቢያ የተወሰነ ሰራዊት በተለይ በዚህ በሽሬ አካባቢ ወደ አጠቃላይ ከኤቱዚ ከ300 የማይበልጡ ሰዎች እንደተሳተፉ ታላላቅ የህወሓት መሪዎች ጽፏል። ነገሩ አስራትም ጽፏል። ሀገርም አስረክቧቸው የመጀመሪያው አገር without any discussion without any negotiation በግል ደረጃ እንኳን እኔና ፍሬ ብንፋታ ተጋብተናል ብላችሁ አስቡና ፍርድ ቤት ስንሄድ ሂሳቦች ይወራረዳሉ እኮ ይሄንን ያንቺ ነው ይሄንን የኔ ነው ሶፋው ያንቺ ነው አልጋው የኔ ነው ይባባላል አይደለም እንዴ? ዳኛ ቁጭ ብሎ ይሄን ላንተ ይሄንን ልጆች ካሉ የልጆቹን ማሳደጊያ የልጆቹን ጉዳይ እንደዚህ ነው ብሎ እንትን ይላል። አገርን በሚመለከት አገርን ያክል በዚህ አይነት በትግርኛ አኮይ ደቅ ሐፍቲ ይባላል። አኮይ ደቅ ሐፍቲ ማለት ዶክተር ገብረየሱስ የሚባል አሁን ትግራይ ውስጥ ያለ አንድ የአዲስ አበባ የመቀሌ ዩኒቨርሲቲ አስተማሪ ሲናገር ምንድነው ያለው? የኤርትራ ጉዳይ ከኢትዮጵያ የመለየቱ እና እንደፈለጉ አድርገው ኢትዮጵያን ወረው አዋርደው ዘርፈው በቀጣይነት እየዘረፉ የፈለጉትን ማድረግ የቻሉበት ዋናው ምክንያት የራሳቸው ሰዎች አዲስ አበባ የኢትዮጵያ መንግስት ሆነው ቁጭ ስላደረጉ ነው። it is true that is the fact። መለስ የሚባል ጭራቅ ከትግራይ ይበልጥ ከኢትዮጵያ ይበልጥ ስለ ኤርትራ እንደሚጨነቅ ኤርትራ በሻዕቢያ መሰቃየት የለበትም
አንዳንዶች እንደሚሉት እንደውም እኔ እሻላለሁ አይነት ነገር ነው። አቶ ስብሐት ነጋ ህወሓትን እንደ ጭቃ ጠፍጥፎ የሰራት ሰውዬ ከሻዕቢያ በላይ እኛ ህወሓቶች ለኤርትራ ታግለናል ብሎ ቪኦኤ ላይ ተናግረዋል። ሶ ኢት ኔቨር ቢን ኢኳል ፉቲንግ አይደለም፣ አልነበረም፣ አሁንም አይደለም። ባይዘው አሁንም በትግራይ ላይ ሌላ ሰቆቃ እንዲመጣ፣ ሌላ የድሮን ድብደባ እንዲመጣ፣ ሌላ የሚግ ድብደባ እንዲመጣ፣ ሌላ እልቂትና ዋይታ እንዲመጣ ለሞት አንድ ሐሙስ ለቀረው ለሻዕቢያ ዲፌንስ ተብሎ በዚህ አይነት ልክ የትግራይን ህዝብ አደጋ ላይ መጣል የሻዕቢያ ድፋዕ ወይ ምሽግ ለማድረግ በዚህ ላይ ሻዕቢያ ጌም ኦቨር። አዎ እውነት ነው። አሁን ቅድም አያጅቦ ያለው የብልጽግና መንግስት ከዚህ ወንጀል እና ከዚህ ችግር ነፃ ሊሆን አይችልም። ኢት ኮንትራዲክትስ። አንተስ በትክክል ንስሐ ገብተሃል ወይ? ለትግራይ ህዝብ ይቅርታ ጠይቀህ የትግራይን ህዝብ ካሳ ክሳል ወይ? አትሊስት የሚገባውን አሁን ከህወሓት ጋር መጨቃጨቅና መከራከር ወይም ደግሞ ምግድር ዳር ምንድን ነው የሚባለው በአማርኛ ጠፋብኝ። ቆይ እስኪ ሐስቦ እና ሳይሆን በትክክል እንደ መንግስት እንደ ሆደ ሰፊ የሆነ የሁሉም መንግስት የትግራይን ህዝብ ከስቃይ ለማዳን ከረሃብ ለማዳን የተፈናቀሉትን ወደ ቤታቸው በመመለስ ወይም የመመለስን ሐሳብ ልክ እንደ ህወሓት ከማደናቀፍ ይልቅ ወይም ቀሚስ አደናቀፈኝ እንደሚባለው ከማድረግ ይልቅ እንደ መንግስት እያሰብክ ነው የሚለው የአባጅቦ ሐሳብ አያና ወንድሜ የኔም ጥያቄ ነው። ምክንያቱም አቅም አለው፣ የፒፒ መንግስት አቅም አለው ብዬ ነው የማስበው። ህወሓትን ማስወገድ ይችላል፣ ግን ያንን እያደረገ አይደለም። በዛ ሰበብ በህወሓት ሰበብ እንደ ትላንቱ የትግራይን ህዝብ የትግራይን ህፃናት እየቀጣ ነው። ይህንን እንድንደመጥ ይገባል። ሁሉም ነገር ኤክስተርናላይዝ ማድረግ ትክክል ነው ወይ? በሁሉም ሳይድ። ስለዚህ አያጅቦ ያነሳው በዚች ጉዳይ ላይ ከአያጅቦ ጋር እስማማለሁ። እውነት ነው። አሁንም እጠይቃለሁ እኔ እንደ አንድ ትግራዋይ የተጠቃ ትግራዋይ ሰርቫይቨር በርካታ ቤተሰቦቼ እንዳለቁብኝ እንደሞቱብኝ የአካል ጉዳተኞች ሆነው አሁንም አዋሽ የሚባል መጠለያ አዋሽ የሚባል የድኩማን ማሰብሰቢያ ያደረገው ቲፒኤልኤፍ አሁንም ድኩማን ሆነው እየለመኑ መከራ ላይ የወደቁ የትግራይ ህዝብ አካላት ፒፒ ይህንን ችግር ለመቅረፍ ያለው ፍላጎት ከህወሓት የተሻለ አይደለም። አያና ወንድሜ ሶ አይ ሼር አባ ጅቦን ያለውን በዚህ ጉዳይ ላይ አት ዘ ሴም ታይም ይኩን አሳጥረው እንደምናገርበት ነው። ማን አንተ ዋይ ጽናሐስኪ ባለቤቶች አሉ። እኔ አሁን ስለ አንድ ጉዳይ ነው ሐሳቤን እየሰጠ ያለው፣ ስለ ጽምዶ ነው። ስለ ጌታቸው ረዳም ባይዘወይ የሚሰማኝን እናገራለሁና ጊዜ ወሰድኩ ከሆነ ነፍርዬ ትነግሩኛላችሁ፣ አቆማለሁ። አንዱ ይሄ ነው። አሁንም ይሄንን ጽምዶ ሁላችሁም እንደምታውቁት እስከ ዛሬዋ ሰዓት እስከ ዛሬዋ ደቂቃ ሻዕቢያ እንደ ሻዕቢያ ወይም በየማነ ገብረ መስቀል መንገድ ወይም በኢሳያስ መንገድ ወይ በድምፅ ሐፋሽ መንገድ ወይም በሐዳስ ኤርትራ መንገድ ጽምዶን በሚመለከት እስከ ዛሬ ድረስ
በግልጽ በአቋም በፖሊሲ የተነገረ የለም። ለዛ ነው የባሪያና የጌታ ግንኙነት የሆነው። አወል ስዒድ የሚባል ትላንትና አክሱም ጽዮን ላይ ቆሞ አክሱም ጽዮንን ያራከሰ አረመኔ ተናጋሪ ወይም አክቲቪስት በኩል ነው። ይሄ ደግሞ የንቀታቸው ለከት ነው የሚያሳያቸው። በህወሓት ላይ ያላቸው ንቀት ነው። በዚህ ልክ የትግራይን ህዝብ አደጋ እንደሚጥሉና ትግራይ የሻዕቢያን ምሽግ ለማድረግ እንደተዘጋጁ ምን ያህል ዶንቆሮች እንደሆኑ ነው የሚያሳየው የቲፒኤልኤፍ አሁን የጉጅሌው መሪዎች። ስለዚህ የሚጠቅም አይደለም፣ ትክክልም አይደለም። እንታገለዋለን። እኛ የትግራይ ተወላጆችም እንደማይሆን እናደርጋለን። በዚህ ምክንያት ህወሓቶች አሁን እርስ በራሳቸው እየተባሉ ናቸው። ወደ 5-6 ቦታ ነው የተከፈሉት። አሁን ደግሞ ጠራን የጠራ መስመር ጉባኤ ያደረግን መሪዎች መረጥን ብለው የመንጆርኖ ግሩፕ እና የዓለም ገብረሃድ ግሩፕ ሌላ ጦርነት ውስጥ ገብተዋል። እሰየው፣ ይገባሉ። ገና እንጨምርላቸዋለን። ኩዶስ ነው የምንለው። ኦል ኢን ሾርት ኢን ኮንክሉዥን ግን ጽምዶ የትግራይ ህዝብ ጥፋት ያፋጥን እንደሆነ እንጂ የትግራይ ህዝብ ምንም አይነት ጥቅም የለውም። አዎ እውነት ነው አያና ያለው ፖለቲካው ሕጽቦ ያለ ጌም ኦቨር ያለ ከኢትዮጵያ ሴንትራል ጋቨርንመንት የተጣላበት ዋናው ምክንያት ይህንን ጦርነት ቆሞ የትግራይ ህዝብ ወይም የትግራይ ኃይሎች ከማዕከላዊ መንግስት ያላቸውን ችግር በሰላማዊና ሰላማዊ መንገድ መፍታት አለባቸው የሚል መቋጫ ወይም ስምምነት ወይም ሲግኒቸር ካረፈ በኋላ ይህንን ህዝብ ከኛ የተሻለ ከኛ የበለጠ ከኛ የበዛ ከኛ የጎለበተ አይናችን አፍንጫችን ስር ቁጭ ብሎ አናርፍም፣ የትግራይ ህዝብ ማለቅ ነበረበት። የጀመርነው ፕላን ተኮልፈዋል። ተኮሊፍና ኢና ተቋረጠብን፣ ቆመብን ያለው አረመኔ ምዕራብ ትግራይ የአማራ ነው ብሎ እስከ አሁን ከጽምዶ በኋላ የምዕራብ ትግራይን ጉዳይ እንዳታነሱ ብሎ ለነ ደብረጽዮንና ለነ መንጆር ነው መመሪያ የሰጠ አረመኔ የጸረ ትግራይ ኃይል አብሬ አዲስ አበባ መጥቼ የአዲስ አበባን መንግስት ነቅዬ ሌላ ኢትዮጵያን ወይም ትግራይን የሚመጥን ወይም የሚያሻሽል መንግስት ወይም ዋትኤቨር አመጣለሁ ማለት ዘበት ነው። መጀመሪያ ቅድም እንዳልኩት የትግራይን ህዝብ ጥፋት ነው የሚያፋጥነው። ከዛ በኋላ ፋኖና ሻዕቢያ ተቀላቅለው ይህንን አረመኔ ይህንን ካንሰር እናጥፋ እንደሚሉ ምንም ጥርጥር የለውም በሁሉም ረገድ። ስለዚህ በዚህ ምክንያት ጽምዶ የትግራይን ህዝብ የሻዕቢያ ድፋዕ የሚያደርግ ለጠላቶች አሳልፎ የሚሰጥ የትግራይ ህዝብን ጥፋትና ድካም የሚያፋጥን ነው ብዬ ነው የማስበው። ስለዚህ አይሰራም፣ እንዋጋዋለን፣ እንከራከረዋለን። ሁለተኛ ጥያቄ፣ ሁለተኛ ሐሳብ የተነሳው በዚህ በጌታቸው ረዳ ትላንት የሰማነው ሐሳብ ነው። በመጀመሪያ ደረጃ ይሄንን ሐሳብ ለምን ሆነ አሁን ብለን ስናስብ ስንጠይቅ አንድ ሀገር በራሱ ናሽናል ሴኩሪቲ ኢሹ ላይ የናሽናል ሴኩሪቲ ኤክስፐርቶች የናሽናል አውቶሪቲ ያሉ ከፍተኛ ባለስልጣናት ሰብስቦ ጥናት አድርጎ አሁን ያለውን ተጨባጭ ሁኔታ ኢትዮጵያ ውስጥ ምንድነው ብሎ ሲገመግም እንደኔ እምነት ያሰበው ነገር አለ፣ ማወቅ የፈለገው ነገር አለ። ይህንን ማወቅ የፈለገው ነገር ደግሞ አውቆ መፍትሄ ሊሰጥ ዝግጅት ላይ መሆኑ ያሳየኛል። ዓላማው ለዚህ ነው ብዬ አስባለሁ። ሁለተኛ የተነገረው ምንድነው ነው በዋነኛነትና በቀዳሚነት እንደ ትልቅ አጀንዳ ወይም ትልቅ ኢሹ የተነሳው ብዬ የማስበው ኢሳያስ አፈወርቂ የሚመራው ህግደፍ አሁን ላለችዋ ኢትዮጵያ ዋትኤቨር ኢትዮጵያ ኢዝ
የህልውና አደጋ ነው፣ ክሊር ኤንድ ፕሬዘንት ዳንጀር ነው የሚል አስምሮበታል። ይሄ ማለት ምን ማለት ነው? ለመኖር ለመተንፈስ ህልውናዬን ሊያሳጣኝ ይችላል ብሎ ያስባል ማለት ነው። እንዳልኖር ያደርጋል፣ እንዳልኖር ይሰራል። ጠንቅ ነው። ከዛ ወደ መከሽፈሊዝም ነው የሚመጣው። ወይም ሻዕቢያ ይኖራል ወይም የኢትዮጵያ መንግስት ይኖራል። ማኪያቬሊዝም ነው። ኦኬ፣ ምን ማለት ነው? ሁለት ተጻራሪ ኃይሎች አብረው መኖር አይችሉም። ሻዕቢያ የኢትዮጵያ ክሊር ኤንድ ፕሬዘንት ዳንጀር ከሆነ የኢትዮጵያ መንግስት አቅም ካለው ይህንን ክሊር ኤንድ ፕሬዘንት ዳንጀር ማስወገድ፣ አደብ እንዲገዛ ማድረግ አለበት ማለት ነው። ፕራዮሪቲው ኃላፊነቱ ከየትም ከማንም ከልማትም ከምንም የቀደመ ይሆናል። የተረዳሁት እሱ ነው። አንደኛ። ሁለተኛ ቅድም ፍርዬ ያነሳሁልሽ ኢሳያስ አፈወርቂ ጨካኝ ነው ያለው ጌታቸው ረዳ። ኢሳያስ አፈወርቂ ለራሱ ህዝብም ጄኖሳይድ የፈጸመ አገሪቷ የአዛውንት አገር ያደረገ ወጣቶቹ በናቅፋ ህግ ወይ በአራዊት ህግ ፓርላማ ሳይኖረው ስርዓተ መንግስት ሳይኖረው ህገ መንግስት ሳይኖረው የኤርትራን ህዝብ ላይ ጄኖሳይድ የፈጸመ ኤርትራ ወደ ባዶነት እየቀየረ ያለ ኃይል ነው ያለው። እንዴት ስትሩ has nothing to do with 97 እና 95 ሚሊዮን እና ለ5 የሚገናኝም አይደለም፣ ትክክልም አይደለም። የሰውዬ ጭከኔው ለትግራይ ይቅርና ታገልኩለት ለሚለው የኤርትራ ህዝብም ፈጅቶታል። እንዲሰደድ ሲናይ ላይ እንዲሞት እንዲያልቅ ላምፔዱሳ ወደብ ላይ 400 በላይ ኤርትራዊ ወጣት ሲያልቅ የአፍሪካ ስደተኞች የሚል ፍጹም አረመኔ የሆነ ሰው ነው። ኤርትራም አሁን እያለቀች ነው። ጥናቶች እንደሚያመለክቱት አሁን ያለው አዛውንት፣ ህፃን፣ ሽማግሌ ከ1.9 የማይሞላ ነው። እዛ አካባቢ ነው ያለው። አይባይት እንዴትስ ትክክል፣ ምንም ስህተት የለውም በእኔ እምነት ማለት ነው። አንዳንድ ጊዜ ዲስአግሪ ስናደርግ በሐሳብ ደረጃ ብናደርገው ጥሩ ነው። ፐርሰናላይዝ ካደረግነው which is ትንሽ ፊል ስላደረኩት ነው በዚህ 2-3 ቀን። ሌላው የተነሳው ቅድም አንድ ኤርትራዊ ይመስለኛል የህግደፍ ደጋፊ ጌታቸው ረዳ ሌላ ቦታ ፍሪ ቦታም ሩምም ስሰማ ደግሞ እረኮ ነው ምናምን የሚባል ልጅ ደጋግሞ ሲያወራ ነበር። አንዳንድ ጊዜ ግን please don't undermine people's intelligence. People, we can listen, we can hear, we can read. የኤርትራ ጉዳይ አፈታቱ ላይ ችግር ነበረው። የኢትዮጵያ መንግስት፣ ሁሉም የኢትዮጵያ መንግስቶች ኃይለ ሥላሴ ከደርግ ከኢህአዴግም ጭምር፣ ለዛ ነው ተያያዥነት አለው። አሁን ይህንን ችግር በምንፈታበት ሰዓት በደንብ መዘጋጀት ማወቅና ፋይናል የእግዚአብሔር ነው ይባላል፣ ኢንፋይናይት ይባላል። አንዳንድ እንትን ይላሉ ኢንፋይናይት የሆነ ጃስቲስ ከእግዚአብሔር ብቻ ነው ይላሉ። አንዳንድ ጊዜ ግን እሺ ተመልሶ እንደማይመጣ ይሄ ችግር ለሁለተኛ ጊዜ ቪዚት እንደማያደርገን ለማድረግ የሚደረግ ውሳኔ ትክክለኛና ዌል ዲዘርቭድ የሆነ መሆን አለበት ነው ያለው እንጂ ኤርትራ የኢትዮጵያን መንግስታት አይደለም። አያያዝ ላይ ነው፣ አፈታቱ ላይ ነው ችግር አለ ያለው። አፈታቱ ላይ ደግሞ አሁን መጠንቀቅ አለብን አለ። አፈታቱ ላይ መጠንቀቅ አለብን። ይህንን ካደረግን ይህንን ችግር እንቀርፈዋለን። ይህንን ነገር አስተውለን ተስተካክለን አንድ ሆነን ዋናው ሌላው መፍትሄ ያስቀመጠው ይህንን ለማድረግ በኢትዮጵያ ውስጥ ያሉ ችግሮችን መጀመሪያ
ወደ ውስጥ ማየት አለብን። ይህንን ከጀነራል አለምሸት ደግፌ የመጣ ሀሳብ ነው ብሎ ነው የገለጸው። እሱም ሼር እንደሚያደርገው ነው። መጀመሪያ ደረጃ በኢትዮጵያ ውስጥ ያሉ ዲስግራንትል የሆኑ የተለያዩ የአኩራፊ ኃይሎች የነዚህን ጥያቄና የነዚህን ችግሮች በሚገባ መልኩ መፈታት አለበት። ራስ በራሳችን መገዳደል የለብንም። ይህንን ማብቃት አለበት አለ። ሁለተኛ ደግሞ ይህንን ካደረግን ኤርትራ ውስጥ እንኳንስ ለወራት ይቅርና በሳምንታት ዓላማችንን ማስፈጸም እንችላለን። እንዲያውም ጌታቸው በእንትንም ብለዋል፣ በሰዓታትም ብለዋል። እውነቱ ነው፣ የአዛውንት ሀገር ነው። እውነቱ ነው፣ ህግ አራዊት ያለበት ሀገር ነው። እውነቱ ነው፣ አንድ የተሰጠሰ ሽማግሌ ነው የሚመራው። ኢትዮጵያን የሚያክል ሪሶርስ ፉል የሆነ አረ ዶልፊን እንደ ኢትዮጵያ ሬዲዮ ሰውየው 1 ሰዓት ሙሉ ብቻውን ምንድነው የሚያወራው? ታንክ ዩ ጨርስዬ የኢትዮጵያ ሬዲዮ እንኳን ሰዓትና ጊዜ አለው እኮ። አይዞ የልክህን ስለተነገርክ ምንም አይልም። ቻለው ወንድሜ። የኛ የሁሉም ኢትዮጵያውያን የእናንተም ጭምር ቤት ስለሆነ ሀሳብህን እንደፈለክ መግለጽ ትችላለህ። አለ ወንድሜ ይኩን አሳጥር ብቻ ነው ያለ አሳጥር። ኦኬ ምን አገባችሁ እናንተ ሰዎች? ቆይ አትረብሹ እንጂ ምንድነው? ልክ ሲነገራችሁ ዝም ብላችሁ እናንተ ወደ እናንተ ስለላችሁ ናይዘም ሻዕቢያ ድፍረተም ባይዘ በጣም ይዝገር ሰው ዘይት ገዛ አመጽም በጣም ሰው ዘይት ገዛና እኮ እንዴ እኔ ሀሳቤን እገልጽበታለሁ። ተናገርኩም ወላ